አንኛውም አማራ ክልል ላይ ያለው ሪያሊቲ ቴዲ አሁን አሏሽም በተለይ በወሎ አካባቢ ላይ ዛሬ አዳዲስ ሚሊሻዎች ተመርቀዋል። እየጠነከሩ ነው ከቀን ወደ ቀን ብዬ ነው ማምነው። የተፈጠረ ኢንሲደንስ አለ። ባለፈው በተፈጠረው ነገር ከውስጥ እርዳታ አግኝተዋል የሚል አመለካከት ነው ያለኝ። ያ ምክንያቱም እንደዛ አይነት ሲቹዌሽን ሃፕን አያረግም ነበር ብዬ ነበር ባለፈው አንተ ቤትም ነግሬ ነበር እና በመንግስት በኩል እንደውም በሆነ ሰው አካውንታቢሊቲ መምጣት አለበት የሚል ነገር ነበር እንትን ያልኩት። አብኖች ወጣው ይሄ ነገር መደረግ አለበት ሲሉ ስቴትመንት ያወጡትን አይቻለሁ እና ትልቅ ነገር ነው ብዬ ነው ማምነው ይሄንን ነገር ለማስተካከል ማለት ነው። በዚህ በፋኖነን በሚሉ ሰዎች አዲስ ፖይንት ላይ የተወሰኑት አሏሽም ሁሉም ልል አልችልም። መልስ ያልሰጡትን ልፈርጃቸው አልችልም። ግን ከቲፒኤልኤፍ ቀሚስ ስርና ከሻቢያ ቀሚስ ስር ተደብቀው አማራን እናድናለን ኢትዮጵያን እናድናለን ብለው እየታገሉ ያሉ አሉ። አስመሳይነት ነው ብዬ ነው ማምነው እንጂ የስልጣን ጥምነትና የተቀጠሩ ባንዳዎች ለኢጂፕት አላማ ለማሳካት እየጣሩ ያሉ ሰዎች ናቸው ብዬ ናቸው። እነዚህ ሰዎች ደግሞ የመመለስም የመነጋገርም አላማ አላቸው ብዬ አላምንም። አላማ ቢኖራቸው በአንድ ላይ ሆኑ ነበረ። አላማ ስለሌላቸው የአማራን ክልል አንስቴብል ሲቹዌሽን ውስጥ በመክተት መንግስት ላይ ፕሬሸር ማድረግ ነው ኢንትረስታቸው እንጂ የህዝብ ኢንትረስት ያላቸው ሰዎች በፍጹም ይሄን ያህል ዝርክርክነት ሚስጥር የሚባል የላቸው nothing capable መደራጀት ምን እንደሆነ አያውቁም። all they want is የአማራ ክልልን ፓወር። አንዳንዶቹ የአማራ ክልልን ፓወር ይላሉ፣ አንዳንዶቹ የፌደራልን በጠቅላላ ፓወርም የሚሉ አሉ። እነሱ ሰዎች ደግሞ በፍጹም ስልጣን የሚባል ነገር እንኳን ስልጣን በስልጣን በር ማለፍ አለባቸው ብዬ አላምንም። አልዋሽም። ያለው ሪያሊቲ ያ ነው። አሁን ያለው ሲቹዌሽን በምክትል ጠቅላይ ሚኒስትሩም በኩል ትክክለኛ ሜሴጅ ተልኮል ብዬ ነው እማምነው። ለመጀመሪያ ጊዜ ምክትል ጠቅላይ ሚኒስትሩ እንደዚህ አይነት ቶን በሚመስል ግልጽ የሆነ መልእክት ሲያስተላልፍ አይቼው አላቅም። እንደውም ወንድሞቻችን ጫካ ያሉት ወንድሞቻችን ምናምን በሚል ቶን ነበረ። አሁን ግን የተናገረው ነገር ክሊርሊ ከኑጋ ተወቃሰሊጥ አብረት ወቀጣለህ የሚል ዳይሬክት ሜሴጅ ነው እንትን ያለው። ስለዚህ መስመራችሁን ወቁ፣ ወስኑ፣ ለመነጋገር ዊሊንግ እንትን ካላችሁ ወደ ጭንቅላታችሁን አስቡበት የሚል ዳይሬክት ሜሴጅ ነው የተናገረው። ያን ሜሴጅ ደግሞ ክሊርሊ በጣም ሰፖርት ማረጋው ነገር ነው። ምክንያቱም የሚመለስ ጋር እሹሩሩ ምናምን የሚባል ነገር የለም። እዚህ ላይ አንዳንዶቹ ሲደነፉ ምናምን ነገር ያስቀኛል በጣም። መንግስት በእኛ በኩል ባላል ነው ምናምን no it doesn't work like that። ስልጣን doesn't work like that። ወይ ትደራጃለህ፣ እኩል ቻሌንጅ መንግስትን ማድረግ የሚችል ሲቹዌሽን ትፈጥራለህ፣ አለበለዚያም ደግሞ you get back in the line ማለት ነው። አገርህን እንደ አገር አንተም ለጥያቄ ልጠይቅሽ ልልና ለምሳሌ አሁን ይሄ ጦርነት ከተጀመረ 3ኛ አመቱን ይዟል አይደል? በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። ከትላንት ወዲያ ራሱ የዓለም አቀፍ ማህበረሰብ የቀይ መስቀል ሰዎች ሄደው በፋኖ ታጣቂዎች የተማረኩ ሰዎች እንደዚህ ጉብኝት እንዳደረጉ አንብብ ያለው በዜና የምንቀለበው የለንም ኑ ተረከቡ ብለው ጥሪ ባደረጉት መሰረት ሄደው ማለት ነው። አሁን እነዚህ ነገሮች ስታይ ከኑጋ የተገኘ ሰሊጥ ትወቀጣለህ ስትይ አሁን ማን ነው እየወቀጠ ያለው? ፋኖችም እየወቀጡ እንደሆነ እያሳዩ ነው። በመንግስት በኩልም እየማረክን ነው እያሉ ቁጥር እየጠሩ ነው። የዓለም አቀፍ ማህበረሰብ ቀይ መስቀል ሰዎች ሄደው ምርኮኞችን አይተናል ብለው መግለጫ ሰጥተዋል። ስለዚህ ጥሪው ምንድን ነው? የፍርሃት ጥሪ ነው ምንድን ነው? አሁን መሬት ላይ የታየ ያለው እኮ በቃ ተገዳዳሪ ኃይል ሆነዋል። እና ይሄ ነገር እንዴት ነው የምታየው? ቴዲ እኔ በመጀመሪያ ደረጃ አሁን ትዕግስቱ በዛ ልመናው በዛ ምናምን ስትይ ትዕግስቱ የሚባለው ነገሮች እኮ አልቋል። ጀስት የሀገር መከላከያ ሰራዊትን እየማረኩ ነው በቡድን በብዛት ማለት ነው። አላየንም እኮ አይተሃል ቴዲ? በቪዲዮ ታየው ምንድን ነው? በቪዲዮ ያየናቸው ምንድን ነው? ያየሁት የለም። እነሱ የሚቀርጿቸው በዛን ሰዓት ላይ ረሽኗቸው የሄዱም አለ
ኦኬ እሺ ረሽናቸው ሄዱ እንበል እሺ በቪዲዮ ያየናቸው ምንድናቸው ሰማለው ቴዲ ተሰሚያለሽ በቪዲዮ ሲመሯቸው ያየናቸው ምንድናቸው ያ ከዛው ላይ ሆነው ገና እንደማረኳቸው ረሽኗቸው የሄዱ መከላከያዎች አሉ ሶ ምን ያህል ወታደር ማርከናል ምናምን የሚለው ነገር ማርካቸው ቀረጹና ቀርጸው ወዲያውኑ ከሚሊሻዎች ሲመጡ እዛው ረሽኗቸው ነው የሄዱት ነው ረሽኗቸው እኔ እንደውም አቅልዬ ከማረኳቸው ነበር ያልኩሽ እነሱ ጭራሽ ረሽኗቸው እሺ እንደውም እሺ ኦኬ አሁን ቆይ እሺ የሀገር መከላከያ ሰራዊት የሚያህል ነገር ከመማረክም አልፎ መረሸን ደረጃ ላይ ከደረሱ አሁን እናንተ እንደምትሉት ነገር ቀላል አይደለም ማለት ነው ትግስታችን በዛ ተሟጠጠ 3ኛ ዓመታችን ላይ እኮ ነው ያለነው ጭራሽ የተማረካችሁ ነው እንዳልሽው የተረሸነ ነው የሀገር መከላከያ ሰራዊት ምንድነው አሁን ትግስታችን ተሟጠጠ ማለት ነው ይሄ እኮ ትላንት የተጀመረ ጦርነት አይደለም 3ኛ ዓመታችን ላይ ነው ያለነውና ይሄን ነገር እንዴት ታያለሽ በምክትል like I said ቴዲ በምክትል ጠቅላይ ሚኒስትሩ በኩል እስከዛሬ ድረስ በአግሬሲቭሊ ሲናገር ያየሁት ነገር የለም ለመጀመሪያ ጊዜ ነው የተናገረው ክሊርሊ በተለይ የሻቢያ ኃይሎች ኢንቮልቭ እንዳረጉበት ማድረግ ማለት ከባንዳም ማለፈ ይሄ በቃ ከዚህ በላይ ባንዳነት በእኛ ጀነሬሽን አይተነውም ሰምተነው ላይ ማናቀው ነገር በዚህ ጀነሬሽን ሀፕን አረገ የሚል ነው ሶ ቀደም ያልኩን ከረሳው ቴዲ መከላከያን እንደዛ ያረጉበት ሪዝን ከውስጥ እርዳታ ያገኙት ነገር አለ ብዬ ነው ማምነው አልኩ እንደዛ አይነት ሲቹዌሽን መንግስት ራሱንም ቼክ ማድረግ አለበት ብዬ የተናገርኩበት ምክንያት በዛ ምክንያት ነው ከውስጥ እርዳታ ያንን ነገር ባያገኝ ኖሮ ይሄ ነገር ሀፕን ያረጋል ብዬ አላምንም የመከላከያ ላይ አሁን የተፈጸመው ነው ማለት right now clear message እንትን አለው ከዚህ በኋላ እኔ ፊያስሚ ከዚህ በፊት አራታው መነጋገር አይሻላል አይዋጣም ይሄ መስመር ትግላችሁ እየተጠለፈ ነው በሌላ ነገር እየተሄደ ነው ነበር አሁን at this point ላይ ሊመለሱ የሚችሉ ኃይሎች አይደሉም አንዳንዶቹ ነው ያልኩት በቃ it's too late ብዬ ነው ማምነው ራሱ whatever it is they gonna fight it out ብዬ ነው ማምነው ነው ምነግር anybody ጭንቅላቱን ሰርቶ አሁን ለምሳሌ ዛሬ ኢጂፕት ክሊርሊ ዛሬ ወጣ ኢትዮጵያን ዋርኒንግ ሰጣለች ኢትዮጵያን በገርድ አላምናትም ስለዚህ የራሴን እንትኖች ዲሲዥኖች አደርጋለሁ አታክም እንደማድረግ ሁላ ቦልድሊ ስቴትመንት ነው የሰጠችው ሶ ይሄንን ያደረገኛች ያለችው በእኛ በውስጥ ባሉ እንቁላል ቀቃይ ልጆች ነው ድስማሽ ልትደነፋ አትችልም በዚህ ሰዓት ላይ ነው ምነግርህ የውስጥ ያለውን ነገር ፊውል አፕ ለማድረግ they getting ready ማለት ነው so right now so no matter what ከነሱ ጋር መንግስት እንደዚህ ያርግ የምትለው መንግስት ኢትዮጵያ ላይ ሊኖር አይገባም ብዬ ነው የማምነው እንደዛ ካልክ basically እነሱ የሚሉት የኢጂፕት እና ሻቢያ የሚፈልገው ነገር ሰጣቸው ማለት ነው መንግስት በዚህ ሰዓት ላይ ከነሱ ጋር ሽሩሩ anything ማለት ሳይሆን የሚነጋገር ራሱ ያነጋገራለው ይበል መጀመሪያ ፕራዮሪቲ መሆን ያለበት ኢትዮጵያና የኢትዮጵያ ኢንትረስት ነው that is it የፈለገ ብትለኝ ለአያቆሙም በዚህ ባንዳ ባለፈው ጀነሬሽን ነበር ባንዳ በዚህ ጀነሬሽን አለ ባንዳ በሚቀጥለው ጀነሬሽን አለ በኢትዮጵያ ናሽናል ኢንትረስት የሚደራደር መንግስት በዚህ ሰዓት ላይ እኔ ማየት አልፈልግም ምክንያቱም በየአቅጣጫው የምታይናቸው ሳይኖች እንደዛ ናቸው ማለት ነው ሌላው እንትን የተናገርከው ነገር አለ ቴዲ ፋምናት ተሳስቼ እንዳይሆን ብዬ ነው አንቶኒዮ ባንዴራስ መልስ ሰጠ ብለሃል ወይስ ሌላ ነገር ነው ያልከው ልክ እንትን ሳረግ ነበር ነው ለተባበሩት መንግስታት ድርጅት ዶክተር ጌዲዮን ጢሞቴዎስ የኤርትራን ጉዳይ ክስ አቅርበዋል ተባበሩት መንግስታት ድርጅት ያ መልስ ሰጥቷል አንቶኒዮ ጉተሬዝም መልስ ማለት ሰጥቷል አልሰጠም ቴዲ I don't know ከየት እንዳገኘው አላቀም if you can share it ግን officially ግን እኔ I guarantee you soon check every day ነው ማረጋው እስካሁን ሰዓት ድረስ አንቶኒዮ የሰጠው እንትን የለም በተወሰኑ በኢትዮጵያ ዩቲዩብ እና በሶሻል ሚዲያ ላይ ተሰጥቷል ብሎ ያወሩት ያለ አለ በኦፊሻሊ በሱ እንትንና የተሰጠ ነገር የለም ፈርስት ፖስት ላይ ነው ያየሁት ኦኬ እሱ ከራሱ ነው ነገር እንደዚህ አይነት ነገር ዳይሬክትሊ ከነሱ ነው መጀመሪያ የሚወጣው በዩኤን በኩል ነው ማለት በዩኤን በኩል ምክንያቱም የተለያዩ ኢንፎርሜሽኖች
እንደዚህ አይነት ኢምፕላንት ለማድረግ የሚጠቀሙባቸው ሲስተም አለ። ምላሽ ሰጠ ሲሉት ከዚህ ቀደም ከኤርትራና ከኢትዮጵያ ጋር ከነበረው ቴንሽን ጋር እያይዘው ከዚህ ቀደም የሰጠው ሊሆን ይችላል እንጂ ስፔሲፊካሊ ከዚህ ጋርም ላይሆን ይችላል። ግን የኤርትራ መንግስት በዚህ ነገር ላይ አሁን በተፈጠረው ነገር ላይ ግን የሰጠው ነገር የለም እስካሁን ሰዓት ድረስ ነው የምልህ። ሰዓት ስላለቀ እመለሳለሁ። ቴንክ ዩ ቴዲ። Okay, so everyone salam ብያለሁ ሁላችሁ። ኤኒዌይስ ይሰማል? ይሰማኛል። ኦኬ ሰላም ብያለሁ። ኤኒዌይስ ያው የብልጽግና ሰዎች አንቶኒዮ ባንዴራስ እና አንቶኒዮ ጉቴሬዝን ከማይለዩ ሰዎች ጋር ነው እንግዲህ እየተወያየን ያለ ነው። በዚሁ አጋጣሚ አንቶኒዮ ባንዴራስ ፊልም አክተር ነው። አንቶኒዮ ጉቴሬዝ ደግሞ የዩኤን ሰው ነው እና ያው እንግዲህ ትሪ ጠፍቶ በጋራ አብረን እየበላን ያለ ነው። የፖለቲካውንም ሌቭል በጣም አወርዶታል። በዚሁ አጋጣሚ ብልጽግና ፋኖን አሸንፍ ያለው መትቻለሁ ምናምን ያለው ከፍተኛ በተለያየ በተሳተፈበት ቦታ ሁሉ ስለተዋረደ አንድም የተማረከ ፋኖ ወይ የተደመሰሰ ፋኖ ሳያሳይ አውርቷል። ፋኖ ግን አንድ ቦታ ሳይሆን 2-3 ቦታ ላይ አንድም ሁለትም ሳይሆን በመቶዎች የሚቆጠር መከላከያ ሰራዊትን ማርኮ አሳይቷል። በቅርቡ 16 ከፍተኛ መቁሰል ያለባቸው ለሕክምና በጣም አንገብጋቢ ኬዝ ላይ ያሉትን ለቀይ መስቀል አሳልፎ ሰጥቷል። ባይዘው በዚህ አጋጣሚ ለቀይ መስቀል የሰጣቸው ወታደሮች ፋኖ በትምህርት ቤት ውስጥ ደስ ብሎት ሪላክስ አድርጎ የተማረኩትን እዛው አስቀምጧቸዋል። መንግስት እነዛን ሄዶ አሁን የብልጽግና መንግስት እንዲቅድም የተፎከረበት መንግስት ቦታውን ያውቀዋል፣ እኛም እናውቀዋለን። ሄዶ ማስለቀቅ አልቻለም። ኦኬ ዛሬም አቅም ካለው ለምን ሄዶ ያስለቅቅም? በዚሁ አጋጣሚ 2700 ሰው አለ እዚህ ውስጥ እርግጠኛ ነኝ በመቶዎች የምትቆጠሩ የመከላከያ ሰራዊቶች አላችሁ። አንድ ነገር ለእናንተ ማስተላለፍ የምፈልገው መንግስት እናንተን መጠቀሚያ ነው ያደረጋችሁ። መንግስት እንድትሞቱለት ስትሞቱ ስታሸንፉ መከላከያ ናችሁ፣ ስትሸነፉ ደግሞ አያውቃችሁ። ከዚህ በፊት በትግራይ ጦርነት ተማርካችሁ ብዙ በደል ሲፈጸምባችሁ መንግስት አላቃችሁም ብሎ በእግራችሁ ነው ወደ አማራ ክልል የገባችሁት። አሁንም ከተማረካችሁ በኋላ መንግስት አያውቃችሁም። ለምን ተዋግቶ እንደው መንግስት የሚወዳችሁ ከሆነ እኮ ፋኖ የያዛችሁ ቁጭ ብሏል። አሁንም ትምህርት ቤት ላይ ነው ያሉት። ለምን ሄዶ ተዋግቶ ነፃ ያወጣችሁ? ኦፕሬሽን ሰርቷል? ሰርቶ አያውቅም። አያውቃችሁም። እና ለመከላከያ ሰራዊት እውነት የምትዋጉለት መንግስት እናንተን ይፈልጋችኋል ወይ? የጥይት ራት ከመሆኑ ማለት ነው። ይህም በደንብ ስሙኝ ስለሚጠቅማችሁ ማለት ነው። ሌላኛው መከላከያ ሰራዊት ማለት አንችልም። የብልጽግና ሰራዊት አሁን በዛሬው ዕለት የማዳጋስካር መከላከያ ሰራዊት ከህዝቡ ጋር ሆኖ ከህዝቡ ጎን ቆሞ አሳይቷል። የኔፓል የፖሊስና መከላከያ ሰራዊት ከህዝቡ ጋር ሆኖ አሳይቷል። የግብፅ በአብዮቷ ጊዜ ከህዝቡ ጋር የሆነው መከላከያ ነው። መከላከያ ከህዝብ ጋር ሲሆን ብቻ ነው የአገር መከላከያ የሚባለው። አሁን መከላከያ ብልጽግናን ሰርቭ እያደረገ ነው ያለው። ትክክለኛ የሀገር መከላከያ የሆናችሁ ግን ብልጽግናን ሳይሆን የምናገለግለው ህዝባችን ነው የምትሉ ግን መሳሪያችሁን ለፋኖ ስጡ። ፋኖ ጊዜውን ጠብቆ እናንተም መልሶ አገራችሁን ወደምታገለግሉበት ተቋም ፋኖ መንግስት መሆን ከቻለ በኋላ መልሶ ይጠራችኋል ማለት ነው። ቴልዜን ሀገራችሁን እያገለገላችሁ አይደለም። ስትማረኩም ስትሞቱም እንደማያውቃችሁ ፊቱን የሚያዞር መንግስት ነው እየታገላችሁ ያላችሁ። ሌላው በአዴኖች ከፍተኛ በኦህዴዶች ጫና መጥቶባቸዋል። ክልሉ ላይ በሁለት ቢላ ነው የምትበሉት። ፌዴራል ላይ ከኦህዴድ ጋር ናችሁ፣ ክልሉ ላይ ደግሞ ከፋኖ ጋር እየተሞዳሞዳችሁ መከላከያን የብልጽግናን ሰራዊት አስመትታችኋል ተብሎ ጫና ስለተደረገ ተመስገን ጥሩ ነው ወጥቶ ዝቷል። አንዳንዶች ቅድም በሚኒሻ ነው ሚኒሻ ባይዘው ክላሽ ነው የሚይዘው። ክላሽ 700 ሜትር ነው መተኮስ የሚችለው የውጤት ርቀቱ እና በክላሽ ፋኖን መመከት አይቻልም። ቢኮዝ ፋኖ የተሻለ በሞርተር የሚዋጋ ነው። ሚኒሻ በሞርተር አይዋጋም። በዚሁ አጋጣሚና ሚኒሻ ሊያስቆም የሚችል ፋኖ የለም። ሚኒሻ ደን ምናምን ሊጠብቅ ይችላል፣ ዛፍ የሚቆርጥ ምናምን ያላግባብ። ከዚህ የዘለለ ሚኒሻ አቅም የለውም ማለት ነው። ወይም ከተማ ላይ ናይት ክለብ ምናምን ሊጠብቅ ይችላል። ከፋኖ ጋር ማች አይደለም። እና በሚኒሻ ቆምን ምናምን የምትሉ ሰዎች ሚኒሻ እንደውም መሳቂያ ነው። ብዙ ጊዜ መከላከያ ሲማረክ
ሚኒሻም አብሮ ይማረካል። ሚኒሻ የሙዚቃ ባንድ ሆኖ የተማረከው መከላከያ እንዲያዝናና ነው የሚደረገው። በሁሉም የምርኮ ቪዲዮዎች ላይ የምታገኙት ነው። እና አሁን በአዴኖች ራሳችሁን ኢምፖርታንት እያደረጋችሁ ነው። ኦህዴድ አዲስ እንቅስቃሴ ውስጥ ገብቷል። ከፋኖ ጋር ለምን አንደራደርም? አሳልፈን ለምን እንትንን በአዴን እናሳልፈን ለፋኖ እናስበላው እና ከፋኖ ጋር ተደራድረን ሀገሪቷ ላይ ፋኖ እንደ ኃይል እንቀበለው ወደሚል ስለገባን ተመስገን ጥሩነህ ዝተዋል። ብርሃኑ ጁላ ያለቀሰበት ፋኖ፣ ጠቅላይ ሚኒስትሩ ዝተው ያለቀሱበት ፋኖ፣ ጀነራል አበባው እንግዲህ እነዚህ የሚሊተሪ ሰዎች ናቸው ያለቀሱበት። ተመስገን ጥሩነህ አስፈራራ ይባላል። ተመስገን ጥሩነህ ባይዘው በዚህ አጋጣሚ የጤና ጣቢያ ጥበቃ የነበረ ከዛ በኋላ በኢትዮ ኤርትራ ጦርነት ሄዶ ተዋግቶ ከዛ የመቶ አለቃ ደረጃ ደርሶ የደህንነት ቢሮ ዘበኛ የነበረ ነው። በመጨረሻም አብይ ወደ ስልጣን ሲመጣ የደህንነት ቢሮ ኢንሳ የጥበቃ የጠባቂዎች ኃላፊ ነበር። የዘበኞች ኃላፊ፣ በር ላይ ስትገባ መታወቂያ ይዛል አልያዝክም የሚለው ቡድን ኃላፊ ነበር። አብይ እሱን ከጎን ያደረገው ምንም ሊሆን አይችልም ብሎ እንደ ድንጋይ ስለሚያስበው በላይ ላይ ይነሳብኛል ብሎ ስለማያስብ ነው። ከዛ ፊት ደመቀ ነበር። ደመቀ ከብዙ የአማራ ባለሀብቶች ጋር ስለሚሰራ ይፈራዋል። ቢኮዝ ባለሀብቶቹ ከወያኔ ጋር የሚሰሩ ከሆነ ሊመቱኝ ይችላሉ ብሎ ስለሚያስብ ተመስገንን አብይ እንደ ሰውም ይሄው አይደለም። ስለዚህ ተመስገን ዛተ ተብሎ ምንም እንለው የለም። ሲዝቱ ነው የኖሩት። ሌላኛው ቅድም ከኤርትራ ጋር ይሰራሉ። ከኤርትራ ጋር አይ ቲንክ ብልጽግና የኤርትራን ኢሳያስ አፈወርቂን የኢትዮጵያ ደህንነት ቢሮ ውስጥ አስገብቶ ሲያሳይ የነበረ ነው። የዛሬ 2 ዓመት የነበረ ፍቅር የነበራችሁ የኤርትራን ባንዲራ ይዛችሁ እንግዲህ እዚህም ሲያወሩ የነበሩት በኖሞር ጊዜ የኤርትራን ባንዲራ ይዘው ሲያወለበሉ የኤርትራን ባንዲራ ይዘው እየተንሰቀሰቁ ሲያለቅሱ የነበሩ ሰዎች ናቸው። እናንተ ፍቅራችሁ ይበርዳል ይቀዘቅዛልና ይሞቃል ይቀዘቅዛልና ሌላውን መታችሁ ባንዳ ማለት አትችሉ። ኦኬ ኤርትራ እስካሁን ኦፊሻሊ በውጊያ ውስጥ አልተሳተፈችም። ኤርትራ ግን ትግራይና ብልጽግና ሲዋጋ ተዋግታለች እኮ። በውጊያ የጋበዛችሁት እኮ እናንተ ናችሁ። እንደው ይወራ ከተባለ ባንዳ ከተባለ እኮ የሀገራችሁ ህዝብ ጋር ውጊያ ሲደረግ የሌላን ሀገር ህዝብ ወይም የሌላ ሀገር ሰራዊት የጋበዛችሁት እናንተ ናችሁ። አንድ ፋኖ ከግብፅ ጋር ሊሰራ ነው ምናምን ተብሏል። እንዴ ግብፅና እስራኤል እኮ በጣም ጠላት ታሪካዊ ጠላት ተባብለው እኮ በካምፕ ዴቪድ ስምምነት እኮ ተስማምተው ዛሬ እፍ ያለ ፍቅር ውስጥ ያሉ ሚድል ኢስትን የሚያርበደብዱ ሀገራቶች ናቸው በጋራ። ግብፅና ኢትዮጵያም ነገ ወደዛን ተቀይረው ከሲና በረሃ እስከ ሱዳን፣ ከሱዳን እስከ ሚድል ኢስት ታችኛው እስከ ኤደን ባህረ ሰላጤ ድረስ እኮ ጠንካራ ኃይል ሊሆኑ ይችላሉ። ያ ደግሞ በር ክፍት ነው። ሁሌም አማራ ኃይል ሊያሳካው ይችላል። መቼም ሁሌም ከግብፅ ስጋት ኖሮ ከግብፅ እየተዋጋን እንደ እስራኤልና እንደ ፍልስጤም ልንኖር አንችልም። አማራው ከግብፅ ጋር የኢንጂነሪንግ ሶሉሽኖችን አድርጎ መልካም የሚባል ግንኙነት ፈጥሮ እስራኤልና ግብጾች የፈጠሩት አይነት አክሲስ መፍጠር እንችላለን። ያን እየተሰራበት ነው። በዚህ ውስጥ ግብፅ ይህን አክሲስ እንዳይፈጠር ባይዘወይ የአማራ ሴሜቲክ ነው። የግብፅ ሴሜቲክ ቋንቋ ተናጋሪ ህዝብ ነው። ምንድነው ከግብፅ ጋር እየሰራችሁበት ያላችሁት ነገር? ምንድነው? አማራ የትኛውንም ህዝብ ውሃ የማስጠማት አማራ ሳይሆን ፋኖ ብለህ ነገር ነው። አማራ ሳይሆን ሁሉም አማራ ያንተን ሀሳብ ስለማይገዛ ፋኖ እያልክ ነገር ነው። ፋኖ ይሄ ትርክት ነው ወይ? ግብፅ እንዲና ጠላት ናት። ማይክ ክፍት ነው። ኦኬ ግብፅ ጠላታችን ናት፣ ታሪካዊ ጠላታችን ናት። ይሄ አሁን በእናንተ ውስጥ ያለ አስተሳሰብ ነው። ማይኩን ዝጋውና እኔ ልቀጥል። ባይ ዘ ዌይ ኢትዮጵያ ጳጳሶች ከግብፅ ታሾም ነበር፣ ታስመጣ ነበር። ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ ግብፅን በታሪካዊ ጠላትነት አያያትም። አማራ የኦርቶዶክስ ተዋህዶ አማኝ የእስልምና አማኝ ነው ዶሚናንት። እነዚህ ሁለት እምነቶች የአማራ ማንነት ውስጥ ቦታ አላቸው። ኦኬ አማራ እና ግብፅ ታላላቅ ህዝቦች ናቸው፣ ነባር ህዝቦች ናቸው። በሁለቱ ህዝቦች መካከል ጠንካራ ግንኙነት እንዲፈጠር መሰራቱ አይቀርም። ተፈጥሮ ከሰሜን ምስራቅ አፍሪካ እስከ ምስራቅ አፍሪካ መካከል ያለውን ይህንን በጣም ሙቀት የበዛበትን ፖለቲካ ማብረድ ይቻላል። ይህን የብልጽግናው አመራር አብይ ጥረት አድርጓል፣ አልተሳካለትም። ሄዶ ውይይት አድርጓል። ምን ብሏል? የግብፅና የኢትዮጵያ ጉዳይ የሚጠናቀቀው በጦርነት ሳይሆን በውይይት በድርድር
ሰላማዊ በሆነ መፍትሄ ነው። ሰላማዊ በሆነ መፍትሄ ነው። በዚህ የሚከፋው ሰው ሊኖር ይችላል። ኦኬ ብልጽግና አብይ ሄዶ ሞክሮታል፣ አድርጎታል፣ ለምኗል ሳይቀር ሄዶ። ኦኬ አብይ ሲያረገው ጽድቅ፣ ፋኖ ሲያረገው ኃጢአት የሚሆን የለም። ፋኖ ውሃውም ከዛው ከኛው አካባቢ ነው፣ ከጎጃም የሚነሳ ነው። ከግብፅ ጋር ተወያይተን ለአንዴና ለመጨረሻ ጊዜ ግብፅንም ኢትዮጵያንም በማይጎዳ መልክ አንድ መፍትሄ እናመጣለን። ያ መፍትሄ ደግሞ የግብፅና የኢትዮጵያን ጠንካራ ኢንጂነሪንግ ሶሉሽንስ ኢንጂነሪንግ ሶሉሽን ማለት የግብፅ ችግር የውሃ አለቃቀቅ ነው። ውሃ አለቃቀቅ ድራውት ባለው ሲዝን ወይም በድርቅ ጊዜ ውሃ ይቀንስብኛል የሚል ፍርሃት ነው ያላት። ያ ፍርሃት ደግሞ በኢንጂነሪንግ ሶሉሽንስ ከበቂ በላይ መፈታት ይችላል። ኦኬ በአገሮች መካከል የዝም ብሎ የፓትሪዮቲዝም ጨዋታ ስለሚጫወት በግብፅም በኩል ውሃውን እንዴት ነኩ፣ በእኛም በኩል ውሃው ግብፅ ታሪካዊ ጠላት በሚል እንጂ አይደለም። በግብፅና በአንተ 2000 ምናምን ማይልስ ርቀት አለ። ከኬንያ ከሱዳን እና ከጅቡቲ ጋር የህዝብ ለህዝብ ግንኙነት ሳትፈጥር በተለየ ሁኔታ ከግብፅ ጋር ምን ሌቨሬጅ ስላለ ነው አላያንስ እንፈጥራለን የምትለው? የጋራ ሪሶርስ ስላለ ነው። ልጃችን ተመሳሳይ የጋራ ሪሶርስ ከሳሎነ የሚሄድ ውሃ ነው፣ የራስ ውሃ ነው አይደል? ውሃው የለም። እንግዲህ የዓለም ላይ አንድ ህግ አለ በውሃ ብቻ። አሁን ለምሳሌ ከሳሎነ የሚሄድ ውሃ ነው። ለምሳሌ አንተ አሁን ከሳሎነ ለምሳሌ አኪላ ከሳሎነ የሚፈልቅ ውሃ አለ፣ እኔን ያጠጣኛል። ከሳሎነ በሚሄድ ውሃ ፈላጭ ቆራጩ አንተ ነህ። እነሱ በዛ ደረጃ የማያስቡልህ አንተ በዚህ ደረጃ ግብጾች እንዳይጎዱ ብለህ እንድታስብ ያደረገ ምን ስላደረጉልህ ነው? ጥሩ ጥያቄ ነው። ባይዘወይ አንተ በምታስበው መልክ ዓለም አያስብም። ዩናይትድ ኔሽን ህግ አለው ስፔሲፊካሊ በውሃ ይሄ ኢንተር ካንትሪ ሲሆነ ወይም ሪጂናል ለሆነ ውሃ ላይ ህግ አለው ስፔሲፊክ የሆነ ህግ። ኢትዮጵያ የዩናይትድ ኔሽን ፈራሚ ሀገር ናት። ውሃ ከአንድ ሀገር ወደ አንድ ሀገር የሚሄድ ውሃ የኔ ነው ማለት አይችልም። ኢትዮጵያ የዚህ ውሃ ሜጀር ወይም ማጆሪቲ የሚባል ሼር አላት። ኦኬ ኢትዮጵያ የግብፅን ህዝብ ማስጠማት አትችልም። ይሄ ህግ አይፈቅድላትም። አቅም ነው የሚጣልብን። ኦኬ ይሄ መፍትሄ አለው፣ የሚያጣላም አይደለም። ከመጀመሪያው በእኛም በኩል መንግስታቶች በስልጣን ላይ ለመቆየት የሚጠቀሙባት የፖለቲካ ካርድ ነው። ይሄ መንግስቱ ኃይለማርያም የአባይ ውሃ ለምሳሌ የአባይ ውሃ ወደ ፍልስጤም ወደ እስራኤል ድረስ ይሄዳል። ግብፅ ለምንድን ነው ግድብ የገነባቸው? እንደዛ ከሆነ ሌሎችን ውሃው ለምን አትለቀውም? አስዋን ግድብ ለምን ገነባች? የሚያሳዝን መልኩ አይሄድም። ወደ እስራኤልም ወደ ፍልስጤም አይሄድም። ወደ እስራኤል ይሄዳሉ። አይሄድም። እስራኤል የሚሄደው ከግብፅ በትቦ ነው። የግብፅ ውሃ መጨረሻው እስከ እስራኤል ድረስ ይሄዳል። ግን ወደ እስራኤል የሚገባው ከግብፅ ከአስዋን ዳም ጀምሮ። ለምሳሌ አስዋን ዳምን ገንብተዋል። በወንዝነት አይደለም። አስዋንን ገንብተዋል አይደለ? ወደ አስዋንን ገንብተዋል። አባይ ውሃ እኮ ቋሚ ውሃ አይደለም፣ ዝም ብሎ እንትን አይደለም። ግብፅ ከገባ በኋላ የሚቆም አይደለም፣ ይሄዳል። ብዙ ቦታዎች ከሄዳል። እሺ ቆይ አሁን ፖይንቱ 85% ውሃ የምናዋጣ ህዝቦች በሀገራችን ላይ መትከልም መንቀልም በነገራችን ላይ የአባይ ውሃ ግድብ ግንባታ ኢዝኖት ኢሪጌሽን ወይም ደግሞ ሃይድሮኤሌክትሪክ ፓወር አይደለም። የአባይ ውሃ ግድብን የምትገነባው ፖለቲካ ነው። የአባይ ውሃ የትውልድ መርገምት ነው። በዘመናት እርግማናችን ያለው እዛ ጋር ነው። ፖለቲካችን መስተካከል አለበት። እኛ እናልፋለን። ከግብፅ ጋር ምንም አይነት የሚያገናኘን ነገር ሊኖር አይገባም። ታሪካዊ ጠላታችን ናት። ፔሬድ ሁሉም ፖለቲከኛ ልናስምርበት የሚገባ ነገር ነው ይመስለኝ። እነሱ በእኛ ደረጃ ማይራሩልን ከሆነ የእኛ ለእነሱ መራራት ምንድን ነው? ውሃ እንለቅላቸዋለን። ኦፍኮርስ ሃይድሮኤሌክትሪክ ፓወር ካመነጨም በኋላ ውሃ ይሄዳል። ውሃው ልንገድበው አንችልም። ግን ማናጅመንት ውስጥ ገብተው ምን ያህል ውሃ መልቀቅ እንዳለብን፣ ምን ያህል ውሃ መልቀቅ እንደሌለብን፣ ከሃይማኖት ጋር ካለን ትስስር ምናምን ብለን በዚህ ደረጃ እንስፍስፍ የምንልላቸው ለምንድን ነው? እያመሱን ያው በፕሮክሲ ዋር እየተዋጉ ከሻቢያ ጋር እየመጣ ታጣቂ ኃይል እየደገፉ እንደ ሀገር እንዳንቆም እያደረጉን አንድ የፖለቲካ ፓርቲ ኃይል እንደውም በዚህ ጉዳይ ላይ ሁላችሁም ድምፃቸው አንድ ሊሆን ሲገባ ኦኬ ለግብፅ ይሄን ትሰጣታለህ። በምላሹ ግብፅ ምንድን ነው የምትሰጥህ? ቴዲ ልመልሰው ጥያቄውን። ሉክ ባይዘዌ አንተ አሁን ያነሳኸው በኢትዮጵያ የፖለቲካ መሪዎች ስልጣናቸው ሲዳከም የሚስቡት ካርድ ነው። ኦኬ ግብፅና ኢትዮጵያ ለምሳሌ አፄ ዮሐንስ የግብፅን ሰራዊት ከሱዳን ውስጥ ተከቦ ባለ ሰዓት ነፃ አውጥቷቸዋል። ኦኬ በአሉላ አባ ነጋ ማለት ነው።
ዩ ጌት ሚ ኢትዮጵያና ግብጽ የጋራ ሼር የሚያደርጉት ሪሶርስ አለ። ባይ ዘ ዌይ ኢት ኢንክሉድስ ሱዳንንም ይጨምራል። ይሄ ሪሶርስ በአግባቡ መፈታት ምን አልከኝ? ተፈራረሙ ያልከው ምንድን ነው? ኖ ስለ አፄ ዮሐንስ ያነሳሁትን ነው ወይስ ተፈራረሙ ያልከው ማናቸው የተፈራረሙት? አልሰማሁም። እሱ ስለመፈራረም አላወራሁም። ተፈራረሙ ያልከው ሶ ግብጽ እና ኢትዮጵያ የጋራ ውሃ አላቸው። ሼሩ አንዱ ትልቅ አንዱ ትንሽ ሊሆን ይችላል። ይሄ መፍትሄ ያለው የጋራ የምትለው እኔም ማዋጣው አንተ የምታዋጣው ነገር ሲኖራል ኮመን የሆነ ነገር አለን የምንለው ቴዲ ምን አለ መሰለህ የዩናይትድ ኔሽንስ አሁን የጋራ ነው ሀገሬን የጋራ የምትለው 85% ውሃ የምሰጠው እኔ ነኝ። ግብጽ ለአባይ ግድብ ወይም ደግሞ ለናይል የምታዋጣው ምንድን ነው? እስኪ ንገረኝ። የምታዋጣው ውሃ ለግብጽ የዓለም አቀፍ ተፋሰስ ውሃዎች ዩናይትድ ኔሽን ለብቻቸው ቻርተር አጽድቋል። የንዛ ቻርተር ኢትዮጵያ ፈራሚ አገር ናት። ዩናይትድ ኔሽን ሪኮግናይዝ ሲያደርግ የሚያስፈርም የሁማን ራይትስ ህግ፣ የውሃ ህግ፣ የምን ህጎች አሉ። እሱን ተስማምታ ፈርማለች። ስትስማማ እንደ ሀገር ሪኮግናይዝ ያደርጋል። ሌላ ሰው ሲነካ ሶቨርኒቲን ይጠብቅላል። ጌትሚ በዚህ ግብጽ ባለቤት ነች። በዚህ በተፋሰስ ህግ ግብጽ ባለቤት ያደርጋል። የተፋሰስ ህግ ማለት ውሃ በሚፈስባቸው ሀገራት በጋራ ተስማምታችሁ ባይዘው አሁን ላልከው ለምሳሌ ግድብ ስትሰራ በአፈሳሰሱ ጉዳይ የጋራ ኮሚቴ ተቋቁሞ 2 ኮሚቴ ነው የምታቋቁሙ። አንድ የተፋሰስ ሀገራት የጋራ ኮሚቴ ያቋቁማሉ። ሁለተኛው ዩናይትድ ኔሽን ሞኒተር የሚያደርገው ሁለተኛ ኮሚቴ አለ። ሁለቱ በጋራ ይሰራሉ ነው የሚለው ህጉ። አንተ ህጉን ዞሮ ሲመጣ ትነግረናለህ። አንተ የምትለው ህግ ሳይሆን ግብፃውያን እንኳን አንተ የምትለውን እኔ ሲያነሱት አልሰማሁም። ግብፃውያን የሚያነሱት የቅኝ ግዛት ህግ ነው የሚያነሱት። ስፔሻሊ 1952 1952 እና 59 አካባቢ የተፈራረሙ በእንግሊዝ ስር በነበሩ እነሱ ዩናይትድ ኔሽንም አፍሪካ ህብረትም አረብ ሲሄዱ ይዞ የሚሄዱት ህግ የቅኝ ግዛት ህግ ነው። የቅኝ ግዛት ህግ በእንግሊዝ በሱዳን እና በግብጽ መካከል የተደረገ ስምምነት ነው። ኢትዮጵያ የለችም። 85% ውሃ እናዋጣለን። የናይልን ውሃ እንዴት መጠቀም እንዳለባቸው በእኛ ውሃ የተፈራረሙት እነሱ ናቸው። ይሄን ነው ይዞ የሚዞሩት። ከዚህ ውጭ እነሱ ይዞ እንኳን የሚዞሩት ሌላ ህግ የላቸውም። የቅኝ ግዛት ህግ ነው ይዞ የሚሄዱት እና አሁን በዚህ ዘመን ላይ ወስጄልሃለሁ ልመልሰው ጥያቄ ወደዚህ ልምጣለን። እጅግ እኮ አስቂኝ እኮ ነው በነገራችን ላይ እንደ ሀገር ማፈር ካለብን እንደ ሀገር ምን ያህል ኋላ ቀር እንደሆንን ማወቅ ያለብን በራሳችን ንብረት እኛን ሳያማክሩ ሌሎች ተደራድረው ጨርሷል። ምን ያህል ፐርሰንት ግብጽ እንደምትወስድ ምን ያህል ፐርሰንት ለግብጽ እንደሚለቀቅ 56.4% ግብጽ ትወስዳለች። እንደገና ደግሞ የተቀረውን 44 በመቶ ምናምን ግብጽ ሱዳን ትወስዳለች። ኢትዮጵያ እዚህ ውስጥ የለችም። እጅግ ያሳፍራል። ስድብ ነው፣ ኢንሰልት ነው። በነገራችን ላይ አሁን ወደዚህ ዘመን ወደዚህ ትውልድ መጣ ነው። የቅኝ ግዛት ህግ ይዘህ መተህ ኢትዮጵያ የአባይ ግድብ ወይም ደግሞ የናይል ውሃ ይገባኛል ስትል አንድ መጠየቅ ያለብን በሀገራችን ላይ ለምንተክለውም ለምንነቅለውም ነገር የራሳችን ነው ኃላፊነቱ። ግብጽ ምንድነው የምታዋጣው ብለህ መጠየቅ አለ። አሁን የጋራችን ነው ስትል አስፈላጊ ከሆነ ትሪቢቶሪዎችን እኮ ወይም ገባር ወንዞችን አቅጣጫ ማስቀየር እንችላለን። አስፈላጊ ከሆነ ተጨማሪ ሌሎች ግድቦችን እንገነባለን። አሁን እንደ አንድ ፖለቲካ ፓርቲ ተጨማሪ ግድቦችን እንዴት እንደምንገነባ ነው እንጂ ማሰብ ያለብን ግብጽ ትጋራለች ስንል ኦኬ፣ ግብጽ ምንድነው ኮንትሪቢዩት የምታደርገው? አንድ ማወቅ የፈለኩት ነገር እሱ ነው። በዚህ ደረጃ ለግብጽ እኛ የምንሰፈሰፈው ኦኬ፣ በቃ እግዚአብሔር የተባረከ ነው። ኦኬ፣ ምስኪን ህዝቦች ስንለቅናቸው ነው ሆናል። ውሃ እንለቅላቸዋለን። አሁንም ተርባይኑን ካስነሳ በኋላ ውሃ ይሄዳል። ልትከለክለውም አትችልም። ግን በዚህ ደረጃ እጃችንን እስኪጠመዝዙ ድረስ ማናጅመንት ውስጥ እንግባ። ውሃ አለቃቀቁ ላይ ጀስት እዛው ላይ ሆነን እንወስን፣ ሌላ ግድቦች እንዳንሰራ በፕሮክሲ ቢዚ እናደርጋቸው ሲሉ በዚህ ደረጃ እንስፍስፍ የሚል ልብ ያሳየናቸው ለምንድን ነው? እንደ አንድ ፖለቲከኛ ነው እየጠየኳቸው ያሉትና ምን አይታችሁ ነው? ፈርታችሁ ነው? የአማራ ፖለቲካ አሁን በምትለው አይነት በስሜት የሚመራ አይደለም። ጥሩ ኢሊት አፍርቷል። የዚህ ያለ ፖለቲከኛ አብይን ጨምሮ ኢትዮጵያ ውስጥ እስክስታ ይመቱና በዓለም አቀፍ መድረክ ላይ ሲሄዱ ግን በዓለም አቀፍ ህጎች ነው የሚዳኑት። ባይዘዌ ግብጽ የምታነሳው የኮሎኒያል ትሪቲ በ1929 ነው የተፈረሙ።
which is in the time of League of Nations. ዩናይትድ ኔሽን የተመሰረተው 1945 ነው። ኦኬ ሶ ዩናይትድ ኔሽንን ህግ ነው ሁሌም ቀጣይ የመጣ ህግ ነባሩን ይሽረዋል። ሁለተኛ አሁን ያነሳውን ህግ በመለስ ዜናዊ ጊዜ መለስ ዜናዊ ራሱ ውል አድርጎ ሽሮታል። ያ ተፈጻሚ ሆኖ ቀጥሏል። ግብጽ በሌለችበት 2/3 ሀገራትን ሰብስቦ ኦልሬዲ ተፈራርሞ የጨረሰው ጉዳይ ነው። ስለዚህ ግብጽ ይሄንን አሁን የምታነሳው ድሮ ነበር፣ አሁን እያነሳች አይደለችም። ማታነሳበት ስለማያስኬዳት ነው። ኦኬ ሶ በኢትዮጵያ ግድብ ለምን ሰራች የሚልም ግብጽ ጥያቄ የላትም። ነገር ግን የግብጽ መንግስት የኢትዮጵያ መንግስት አጉል ስልጣናቸው እንዲቆይ በዚህ ውሃ ፖለቲካ ይሰራሉ። ሪያሊቲው ግን የኢትዮጵያ ህዝብና የግብጽ ህዝብ ተነጋግሮ የሚወስነው ነገር ነው። ዩናይትድ ኔሽንም ደግሞ ያስገድደናል። ለምሳሌ በውሃ አለቃቀቅ ጉዳይ የግብጽ ኤክስፐርት፣ የኢትዮጵያ ኤክስፐርት፣ የሱዳን ኤክስፐርትን ያካተተ ኮሚቴ ቋቋሚ ላይ ዩናይትድ ኔሽን ይህንን እጥሳለሁ ካልክ ማዕቀብ ይጣልባል። ለምንድን ነው አባይን የገነባ ነው? እስኪ ካለህ እንትን አባይን የገነባ ነው ለምን ይመስላል? አሁን አንተ ቅድም እንዳልከው ስፒሪቹዋል የሆነ ነገር የለውም። አባይ ግድብን የገነባ ነው ለምንድን ነው? ኢትዮጵያ የገነባ ፓወር መለስ ዜናዊ ዋናው የገነባበት ምክንያት ባይዘው ይሄ ኤልፓ ፕሮጀክት ነው ብሏል። መለስ ዜናዊ ፓወር ነው ብሏል። አዎ ላስቀምጥልህ ቪዲዮ ካለ ቪዲዮ ፓወር አይደለም። መለስ ዜናዊ ራሱ የተናገረው ንግግር ለምን ላስቀምጥልህ ብትሰማኝ ኖሮ መልሱን ታገኛለህ። እሺ ምንድነው ግድቡ ኤልፓ ይሄን ግድብ ለመስራት እቅድ ውስጥ የነበረ ኦኬ ነባር ነው። ይሄ የኤልፓን ዶክመንቶች ሄዶ ማገላበጥ ይችላል። ግድቡ ግን መለስ ዜናዊ ቀድሞ እንዲሰራ አድርጓል። አይ ቲንክ 10-15 ዓመት በፊት እንዲሰራ አድርጓል። ያረገበት ምክንያት በ2000 በኢትዮጵያ ሚሊኒየም ግሮዝ ኤንድ ትራንስፎርሜሽን የሚል አዲስ ፕሮጀክት አቅዶ መጥቶ ነበረ። አግሪካልቸር ሌድ ፕሮዳክሽን አድሊ ነው ምናምን አግሪካልቸር ዲቨሎፕመንት ምናምን አድሊ የሚባል አዲስ ሀሳብ ነው። ለአድሊው ምን መሰራት ጀመረ? ኢንዱስትሪ መንደሮችን መስራት እቅድ ነበር። ኢንዱስትሪ መንደሮች ትልቁ የአቅም ችግር የፈጠረባቸው የፓወር ጉዳይ ነበር። ያን የፓወር ጉዳይ ለመፍታት ግልገል ጊቤ 3 ኮይሻ እና ይሄ ግድብ ተደረገ። በጊዜው መለስ ዜናዊ ሲጀምሩት የፖለቲካልም ሴንሱን ተጠቅመውታል። እንደ መንግስትነትም ለራሳቸው ፓወር ነው የገነባ ነው ብለው ተስፋ ሃይድሮኤሌክትሪክ ፓወር ብቻ ነው። ከዛ ውጭ ያለው ዝም ብሎ ህዝቦችን መሸወጃ ነው። ጋይስ የምታድጉ ህጻናቶች ወላጆች ለልጆቻቸው ፕሊስ የአባይ ግድብ ግንባታ is not power it's politics። ለዘመናት ሲያምሱን የነበሩ ሰዎችን እጃቸውን የምንጠመዝዝበት ነው። በዚህ አጋጣሚ መለስ ዜናዊ የራሱ ባደረገው ንግግር የህዳሴ ግድብን መርቆ ሲከፍት it's power። ግብጽ አንገት ላይ ትቆማለህ ማለት ግብጽ በፕሮክሲ አታምስህም ማለት ነው። ስንፈቅድላት ውሃ እንለቅላታለን፣ ከፈለገን እዚህ አካባቢ ላይ እንዳናይሽ እንላታለን። ለቨሬጅ ይኖረናል። ዝር አትልም፣ አታምሰንም፣ በፖለቲካችን አትገባም። ለፓወርማ ግልገል ገበያ እንዳለን 2 አለን 3 አለን ሌላ መገንባት እንችላለን። ተደምሮ ቆይ it's okay። ሃይድሮ አባይ ግድብ ግንባታ ኢቭን መለስ ዜናዊ እንኳን ሲናገር ፖለቲካ ነው። አባይ ግድብን የትውልድ ጨርሰው ማለት ሆርን ኦፍ አፍሪካ ብሎም ኢስት አፍሪካ ላይ ዶሚናንት ሆነን ማለት ነው። ጡንቻችን ፈረጠመ ማለት ነው። ግብፅን አንበረከክናት ማለት ነው። ትልቁ ሚስጥር ያለው እዚህ ጋር ነው። አባይ ግድብን ካልገነባን ዋና ግብፅ የምትፍጨረጨረው ለምንድን ነው? አባይ ግድብን እንዳንገነባ ነው። አሁን ከተገነባ በኋላ ኦኬ ላይፈነዱት አይችሉም። ከዚህ በኋላ እግራችን ስር ትወድቃለች። ህፃናቶች፣ የምታድጉ ህፃናቶች፣ ግብፅ ታሪካዊ ጠላታችን ናት። አባይ ግድብ ግንባታ ታሪካዊ ጠላታችንን አንገቷ ላይ ገመድ ያስገባንበት ነው። የምታድጉ ህፃናቶች ነገ ከነገ ወዲያም ወላጆች ለልጆቻችሁ ስትነግሯቸው አስፈላጊ ሆነ ዓለም አቀፉ ማህበረሰብ ይነግረናል። ኦኬ ውሃን እንለቅላቸዋለን፣ በድርቅ ይሙቱ አንላቸውም። ውሃን እንለቅላቸውም ብንል ግብፃውያን 10 ዓመት ሰርቫይቭ አድርጉም። አስዋን ግድብ 10 ዓመት አያኖራቸውም። ስለዚህ ከሻቢያ ጋር ሳይሆን ከዚህ በኋላ ከአንተ ጋር መጥተው ላጫቸውን ያዝረከረካሉ ማለት ነው። አንተን ይለምኑሃል ማለት ነው። ሻቢያ ጋር የሚወስዳቸው ምንም ነገር የለም ማለት ነው። ከዚህ በኋላ አያምስህም ማለት ነው። ውሃ አንለቅም እዚህ አካባቢ ላይ እንዳናያችሁ ትላለህ። ነገ አንተን ላይ ስልጣን ላይ ስትወጣ እኮ ከዚህ በኋላ ግብፅን እዚህ አካባቢ ቆይ ካየውሽ አባይ ግድብ ግንባታ እንዘጋብሻለሁ ትላለህ። ተጨማሪ ግድብ ገነባለሁ ትላለህ። ሳይወዱ በግዳቸው ለቨሬጅ ስላለ
ለቨሬጅ ማለት አንተ ያለህ እነሱ የሌላቸው ማለት ነው። ስለዚህ ታሪካዊ ጠላታችን ላይ አንገታቸው ላይ ገመድ ያስገባንበት ነው። ኢትዮጵያውያን ደረታችሁን ነፍታችሁ መሄድ ነው ያለባችሁ እንጂ ከዚህ በኋላ ግብፃውያን መጥተው የጋራ እንትን አለን ብለው ሊያዟችሁ ወይም ደግሞ ሊጠመዝዙን አይችሉም። 90% ውሃ የሚወጣው ከጓዳችን ነው፣ ከሳሎናችን ነው። ከሳሎናችን ለሚወጣ ውሃ ደግሞ በፈለግንበት መንገድ ያለማንም ጣልቃ ገብነት እንደፈለግን መጠቀም መብታችን ነው። ከፈለግን ለኢሪጌሽን እነሱ አስዋን ግድብ ላይ አሳ ያወጣሉ፣ በጀልባ ይሄዳሉ፣ ሲፈልጉ ይለቁታል፣ ሲፈልጉ ይዙታል። አስዋንን ሲገነቡ እኛን አማክረውናል? አላማከሩንም። ጠብታ አያዋጡም ለናይል ውሃ ግብፃውያን። ዝናብ የላቸውም፣ ዴዘርት። ስለዚህ ያለንን ብናቅ ምስራቅ አፍሪካን በውሃ ብቻ ኮንትሮል ማድረግ እንችላለን። እና ሚስጥሩ ይሄ ሃይድሮኤሌክትሪክ ፓወር ሳይሆን ሚስጥሩ ፖለቲካ ነው። ፖለቲካነቱ ያመዝናል ለማለት ያለው። ቴንክ ዩ አኪላ ዞሮ ሲመጣ ሌሎችን ጉዳዮች እናወራለን። በመሀል የጨርሳ ሀሳቤን ብዙ አንድ ደቂቃ ልጨምርልን። አጠቃላይ ግን 2 ደቂቃ ከምናምን ነው የወሰድከው። አንተ ከጨረስክ በኋላ ነው ያወራሁት። አኪላ አሁን 1 ደቂቃ ልጨምርልን። 7 ደቂቃ ነው ኦልሞስት ሙሉውን ስታቋርጠ ነበር። ኤኒዌይስ ችግር የለው። 1 ደቂቃ ተኩል ወስጄ ልጨርስ። ባይ ዘ ዌይ አሁን ቅድም አንተ ባነሳው መልክ ፖለቲካ ይሰራል። የኢትዮጵያ ሕዝብም የሌላ ሀገርን ሕዝብ እጅ ለመጠምዘዝ ግድብ አልገነባም። ግድብ የገነባው የኢትዮጵያ ሕዝብ ለራሱ ለመጠቀም እንዲህም የሚል ፖለቲካ በዓለም አቀፍ መድረክ ውርደት ነው የሚመጣው። ኢትዮጵያ 60%ቱን በጀቷ የምታገኘው በብድርና በእርዳታ፣ አሁን ደግሞ ወደ 80 ደርሷል። እንደዚህ የምታገኝ አገር ዩናይትድ ኔሽን ቶታሊ ማዕቀብ ቢጥልባት 120 ሚሊዮን ሕዝብ እርስ በርሱ ነው የሚበላሉ። there is always a way to sanction skip የምታደርግበት መንገድ አለ። ስለዚህ አሁን ለትውልዱ ፍርሃትን አይደለም ማውረስ ያለበት ፖለቲከኛ አሁን እየወረስኩት አይደለም። በቃ በእጅ ባለው ነገር ላይ ነገ ስልጣን ላይ ትመጣለህ። በእጅ ነገር ባለው ላይ ትሰራለህ። ይሄን ታረገናለች። ይሄን ትውልዱን በፍርሃት ለመሸበብ ነው። ልጨርስ። ለምሳሌ ራሽያ 25,000 ሳንክሽን አለባት። ሁሉም ሀገር ነው። ፖይንቱ ምንድነው መሰለህ? ቆይ ጨርሳለሁ እኮ አሁን ተጨማሪ ደቂቃ ነው እየሰጠሁ ያለሁት። ይሄ የናሽናል ኢንተረስት ጉዳይ ነው። መድረክ ሰጥቼ ትውልድ ፍርሃት እንዲሸበብና አንዳንድ አላስፈላጊ የሆኑ ነገሮችን ማድረግ የለብንም። በነገራችን ላይ ፖለቲከኛ ከሆንክ ዚሮ ቶለራንስ በሀገራዊ ጉዳይ ላይ አለቀ። ዚሮ ቶለራንስ። ይሄ ግብፅ በሃይማኖት እንገናኛለን፣ ሳንክሽን ትጥልብናለች፣ እንዲህ ታደርግብናለች ምናምን፣ እሱ ለዘመናት የነበረን የፍርሃት መተብተብ ነው። ተጨማሪ ግድብ አሁን አባይ ግድብ ላይ እንዴት እንደምትገነባ ንገረኝ። 3-4 ግድቦችን እንዴት እንደምትገነባ ንገረኝ። የዛን ጊዜ ግብፅ እግር ስር እንዴት ላጯን እያዝረከረከች እንደምትቆም እንደምትወድቅ ታያላችሁ። የዛን ጊዜ በየአካባቢው የምታያቸው ታጣቂ ቡድኖች እንዴት አደብ እንደሚገዙ ታያላችሁ። የዛን ጊዜ ፖለቲካችን፣ ህዝባችን፣ ሀገራችን እንዴት ሰላማዊ እንደሚሆን ታያላችሁ። 3000 ማይልስ አቋርጣ ለመጣች ሀገር እንዴት ነው የምትንሰፈሰፈው? በድንበር አትገናኝ። ምንድነው ሼር የምታደርገው ነገር? ምንድነው ግብፅ የምትሰጥህ ነገር? ኦኬ ከግብፅ የምታገኘው ነገር ምንድነው? ኦኬ ቴዲ ሀሳቤን ልጨርስ። እንደው ሰው ኤኒዌይስ ባይ ዘ ዌይ እኔ የሀገርን የሉዓላዊነት ጉዳይ አልነካው። ኦኬ እኔ እንደ መንግስቱ ኃይለማርያም አላስብም፣ እንደ አፄ ምኒልክ ግን አስባለሁ። በአጋጣሚ ሆኖ የወጣሁበት ማህበረሰብ በፖለቲካ በጣም ጥበበኛ ከሆነ ማህበረሰብ ነው የወጣሁት። በመስል አላም አፄ ኃይለስላሴ አፄ ምኒልክ ከወጡበት የአማራ ማህበረሰብ ስለወጣሁኝ ጭንቅላትን እጠቀማለሁ። ኦኬ እውቀትን እጠቀማለሁ። የዓለምን ህግ አነባለሁ። ሶ የግብፅና የኢትዮጵያ እስራኤልና ግብፅ ተስማምተው ፓወርፉል ወደ መሆን ከመጡ ግብፅና ኢትዮጵያም ተስማምተው መቀጠል ይችላሉ። እኛ ግድቡን እንደ ዌፐንስ ከተጠቀምን ድረስ ግብጾች ማጥቃታቸውን አያውቁም። አንገታቸው ላይ ስቁ አንገት ላይ ይቆማሉ። ያን አይነት ኤንቫይሮንመንት በዙሪያችን አንፈጥርም። አንገቴ ላይ እንዴት እንደሚቆሙ ነገር ነው። ቆይ እንዴ ችግር የለውም። ያጠቃዋል ስትል እስኪ ንገረኝ። ከግብፅ ጋር ተጣላ ማለት ከእስራኤል ጋር ተጣላለ፣ ከአሜሪካ ጋር ተጣላ ማለት ነው። ኦኬ መጨረሻ ላይ ከአሜሪካ ጋር የምትጣላ ከሆነ እንዳለ አይኤምኤፍም ወርልድ ባንክም በሙሉ የገንዘብ እጥረት ያመጣል። እጃችን ላይ ያዝነው 120 ሚሊዮን እና ስንገነባ ግድቡ ነው የተነበሩ። ቆይ አንዴ የኢትዮጵያ ቆይ አንዴ ችግር የለባቸውም ከግድቡ ጋር ፕሮፓጋንዳውን ከግድቡ ጋር ኢሹ ኖሯቸው አያውቅም። ከውሃው ቢችሉ ገና መሰረት ድንጋይ ስትተክል ኢትዮጵያ የስንት ቀን ገንዘብ እንዳላት ታውቃለህ? ኢትዮጵያ
የስንት ቀን በጀት እንዳላት በጣም ወደዚህ አንዴ አሁን የ14 ቀን በጀት አሁን ግብጽ አሁን ግድቡን ገነባን ጨረስክ ግብጻውያን ምንድን ነው የሚያመጡት ያፈንዱታል አንዴ ኢትዮጵያ ከኢንተርናሽናል ኮሚኒቲው ገንዘብ ማግኘት ለ14 ቀን ብታቆም ከ14 ቀን በኋላ ኢትዮጵያ ገንዘብ አይኖራትም ባንኮች ኤሪትሪያ እንኳን ትንሽ ሀገር በማዕቀብ እንዴት እንደደቀቀች ነገር አትሊስት እሷን ቶፒኩ እንዳይሰፋ ኢትዮጵያውያን ወደ ከተማ ግብርና እንኳን ግቡ ብትላቸው እኛ የሰጠነውን የሚቀበል መሬት ነው ያለን ሰርቫይቭ ማድረግ ምንችል ህዝቦች ነው አሁን ላይ አትሊስት በልተን እናድራለን ግብጽ የአባይ ውሃ ከሌለ የካን ሰርቫይቭ 10 ዓመት አይኖሩም በነገራችን ላይ ባለው ካልኩ የግብጽን ህዝብ እኮ መግደል እኮ አይደለም አሁን ቆይ ግብጻውያን ያደርጋሉ የምትለው ኢትዮጵያውያን ምንድነው የሚያደርጉት እስኪ ምንድነው የሚያደርጉት የዩናይትድ ኔሽን ፈራሚ ሀገር ናት ለዩናይትድ ኔሽን ህጎች ግዴታ ተገዢ ናት ኦኬ ግብጽ እኮ ምንም ማድረግ አያስፈልገውም ግድቡን ገነባን አሁን ምን ያደርጉናል ታለቀቁ ምንድነው ግድቡ ጋር እነሱ እኮ ይሹ የላቸው አሁን እኮ ከውሃ አለቃቀቅ ውሃ እኮ አለቃቀቅ ላይ የመጣልህ ግድቡን ማስቆም ስላልቻሉ እኮ ቆይ አንዴ አይደለም ከመጀመሪያው ቀን ጀምሮ የውሃ አለቃቀቅ ውይይቱን በውሃ አለቃቀቅ ጉዳይ በግድብ ጉዳይ አንድም ቀን ጥያቄ ነስታይኩም በዚሁ አጋጣሚ እንደው መጨረሻ ለመዝጋት ሐሳቤ እሺ ኦኬ በዚሁ አጋጣሚ የአማራ ህዝብ የምስራቅ አፍሪካን የሰሜን ምስራቅ አፍሪካን የተተበተበ ፖለቲካ የሚፈታ መፍትሄ ይዞ ይመጣል ኦኬ ያ ሀፕን ያደርጋል ያ ሰላም ያመጣል ኢትዮጵያን ግን እርስ በርስ የምንጋደለው ግብጽ ስላገዘች ግብጽ ውስጣችን ስለገባች አይደለም ኢትዮጵያ ውስጥ ችግር ስላለ ያንን አምኖ መቀበል የሲቪላይዜሽን ኢሹ አለ ክላሽ ኦፍ ሲቪላይዜሽን ተፈጥሯል የዛ ውጤት ነው አሁን ያለንበት ስለዚህ ወደ ግብጽ ብናላከከው ወደ ምን ብናላከከው ችግራችን ላይ ለመፍታት የምናደርገው መንገድ ነው ግብጽ ታሪካዊ ጠላት ናት እገሌ ታሪካዊ ጠላት ነው ምናምን አንተ አንስተዋል አብይም የግብጽ ስፔሻሊ አብይ ሆነ አንተ ግብጽን ይዋጋል ያልከው አብይ እሺ ወላሂ ቢላሂ እኛ ለዘመናት ስናወራው ትክክለኛ የሚመስሉ ነገሮች አሉ ለዘመናት አፋችንን አንለማምደነዋል ሀገርን ማዋረድ ፓርቲና ሀገር ይለያያል ምናወራው ስለ ሀገር ነው አንድ የግብጽና ህገ መንግስት ፕሪያምብሉን ብታዩ ግብጽና ናይል ግብጽ ነው ይላል በቃ ህልውናችን ከዚህ ጋር የተሳሰረ ነው ከዚህ በካሪኩለም ቀርጸው ህጻናቶቻቸውን የሚያስተምሩት ምንድነው ታሪካዊ ጠላቶቻቸው እንደሆነንና ናይል ለነሱ የተሰጠ ስጦታ እንደሆነ ነው የሚያስተምሯቸው ይሄን ግድብ ደግሞ እንዳንገነባ ውሃ እንዳንጠቀም ዛሬ በነገራችን ላይ ግብጽ 5000 ማይልስ ተጉዛ መጣ ሶማሊያ ላይ ባህር ላይ ወታደሮቻቸው ናቪ ኃይላቸው ልምምድ ሲያደርጉ ኢትዮጵያ ውሃ ጋር እንዳትጠጋ ነው የተከለከለችው ዛሬ ከካይሮ አስመራ ከአስመራ ካይሮ የደህንነት ሰዎቻቸው እየመጡ የሚመካከሩት እኔ እናንተን ለማጥፋት ነው ግብጾች ወደ አስመራ የሚያመላልሳቸው ንግድ አይደለም ከሻቢያ ጋር ምንም የሚለዋወጡት ነገር የለም ቢኮዝ ኢትዮጵያ የምትባል ሀገር አለች እዛ ጋር በተለያዩ መንገድ ተብትበው ያዟት ማለት ነው ለዘመናት ላንተ አይደለም አኪላ ላንተ አይደለም ኦኬ ገብቶኛል ላይ ካንተ ጋር ፕሊዝ ፖለቲካ ሰርታል ፕሊዝ አንድ ጊዜ ትውልድ መዳን አለበት አንተ ትውልድ ህፃናቶች ማደግ አለባቸው ገዢውን ፓርቲ መንገለጥ አለው ሀገርህን ግን የሀገርን ናሽናል ኢንተረስት ግን መጠበቅ ግዴታ ነው ይሄን ማታደርግ ከሆነ ቀጥለው ሁለተኛ ስቴፕ ማውራትም አትችልም ገዢውን ፓርቲ ብልጽግና ነቅለጣ ነው ለህፃናቶች ግን መናገር ያለባቸው ግብጽ ታሪካዊ ጠላታችን ናት ፔሪድ በሳሎናችን ለምንተክለውም ለምንነቅለውም ሙሉ ፍቃድ ያለን እኛ ነን ይገባኛል ይሄን ነገር በካሪኩለም ደረጃ እንኳን ተቀርጸው ትምህርት ቤት ህፃናት መማር አለባቸው ኢንጂነር የሚሆኑ ህፃናቶች ሌሎች ፖለቲከኞች አሁን ማውራት ያለባቸው አባይ ግድብ ግንባታን ኦኬ ገንብተናል 5000 ጊጋባይት ነው ሃይድሮኤሌክትሪክ ፓወር የሚያመነጨው ተጨማሪ 8 9 10 እንዴት ነው የምንገነባው የትኛው ሊትሬቸር ነው ግብጽ ታሪካዊ ጠላታችን ነች የሚለው ነው ያገኘው ሚሊኒክም ብሎ አያውቁም አፄ ኃይለሥላሴ ከግብጽ አመራሮች ጋር አፍሪካ ዩኒየንን ሲመሰርቱ በጣም ተረዳድተዋል
በየትኛው ታሪካችን ነው ግብጽና ኢትዮጵያ ታሪካዊ ጠላት ይሆን? የግድ ሊትሬቸር ላይ እኮ ሊጻፍልህ አይገባም። ነገስታቶቻችን በማወቅም ይሁን ባለማወቅ ሀገራችንን እጃቸውን አጣጥፈው ሲሰጡ ኖረዋል። አንዳንዶች ባለማወቅ በማወቅም ግብፃውያን እኛ ላይ ሲያሴሩ እንደነበረ መጽሐፍ ማገላበጥ ነው ማለት ታሪካዊ ጠላት የሆኑ መቼ ነው? አንድ ጊዜ አኪላ በእናትህ ባኬንድ ፎርዛ እናድርግ። የግድ መጽሐፍ ላይ ሊጻፍልህ አይገባም እኮ ግብፃውያን ታሪካዊ ጠላታችን ለመሆን እኮ ጀስት ሲንግል ዲጂት አይኪው ሊኖረው ይገባል። በቃ ይሄን ለመረዳት ምን ውስብስብ እኮ አይደለም። ይሄ ናራቲቭ እንጂ ሪያሊቲ ዳንታ አይደለም። ይሄ ምን ሮኬት ሳይንስም እኮ አይደለም እኮ ጀስት ፖለቲክስ 101 እኮ ነው። ግብፅ ታሪካዊ ጠላታችን መሆኗን ምን ይሄ ማቅ ኢትዮጵያ ያምጣ። ግብፅ የኢትዮጵያ ታሪካዊ ጠላት ለመሆኗ አንድ ሪሲት ጀስት ነው የሚፈልገው። 1875 እና 76 የጉንደትና የጉራ ጦርነት ምንድነው የሚያሳይ? ማይ ፍሬንድ ሊወጉን የመጡት ለምንድን ነው? የእምነት ጉዳይ ነው። ጦርነቱ ከእምነት ጋር የተገናኘ እምነት በለው ፖለቲካ በለው ግብፃውያን ታሪካዊ ጠላቶቻችን ናቸው። ጣሊያን ታሪካዊ ህዝቡን አይደለም የምልህ እንግሊዝ ታሪካዊ ጠላታችን ነው። አሁን እዚህ ጋር ወይ እንደ ግብፅ አድኖናል መልሶ ማይ ፍሬንድ ወይ እዚህ ጋር እንደ ግብፅ የተከራከረኝ ወይም ደግሞ ጀስት ስናገር አድምጠኝ። አንተ ማለት ይሄ አንተ በግልህ አይደለም በል የሚበጠብጥ ስለሆነ አንድ ጊዜ እባክህ አድምጠኝ። ማንኛውም ጉዳይ ማንኛውም ሀገር እንዳናድግ ሰላም እንዳንሆን እንድንታመስ የሚያስብ በሙሉ ጠላታችን ነው እኮ። በቃ ይሄ የግድ መጽሐፍ ላይ ያልተጻፈው ጸሐፊዎቻችን ደካማ ስለሆኑ ነው። ሌላ ነገር የለውም እኮ። ከዚህ በኋላ ይጻፋል። ከዚህ በኋላ ለህፃናቶች ይነገራል በደንብ። ከዚህ በኋላ የተሰራብን ሸፍጥ በደንብ ይወራላቸዋል። አልተጻፈም ማለት አይደሉም ማለት አይደለም። ስለዚህ ሻዕቢያ ጋርና እዚያ አስመራ የሚመላለስ ምን ቅቤ ሊቀቡ ነው እንዴ? የደህንነት ሚኒስትሮቻቸው የሚመላለሱት ትሪፕል አላያንስ እየፈጠሩ አንዴ ከሶማሌ ጋር አንዴ ከኢሳያስ አፈወርቂ ጋር በቀን ሁለት የሚመላለሱት ታዲያ ከኢትዮጵያ ጋር በኢኮኖሚ እንዴት መበልጸግ እንዳለባቸው እንዴት መስራት እንዳለባቸው ሊመክሩ መስሎ ነው እንዴ? እርምጃ እንወስዳለን እያሉ በግልጽ ሲናገሩ በድር አብዳላት የውጭ ጉዳይ ሚኒስትራቸው ታዲያ ምን አስበው ነው የሚመስላችሁ? በተለያዩ መንገድ ገብተው ሲተበትቡብን፣ አንድ ጊዜ ኦነግን ሲያሰማሩ፣ አንድ ጊዜ ቲፒኤልኤፍን ሲረዱ፣ አንድ ጊዜ ሻዕቢያን ሲረዱ፣ አንድ ጊዜ ሌሎች ታጣቂ ኃይሎችን የሚረዱ ታዲያ ምን ስላገናኘን ነው? አሁን አንገታቸው ላይ ተቁሟል። መረረ ዋጠ ላኪላ አይደለም። በነገራቸው ላይ ይሄን ማወቅ አለባችሁ ለማለት ያለው። ቴንክ ዩ። ከአኪላ ቀጥሎ አንዴ ግን አንድ አኪላ ዞሮ ችግር የለውም። በቂ ደቂቃ ይስጣል። ስመለስ ችግር የለውም። ሀሳቤን አስቀምጣለሁ። ቆይ በቂ ደቂቃ ሰጥቻለሁ። ችግር የለውም። ዞሮ ይመጣል። ወደ ቅድስት ሊድ እና ችግር የለውም። ሶኪ አኪላ ይሄ ምን ውይይት ነው እኮ። ዞሮ ይመጣና ዲባንክ ታደርጋለህ። ችግር የለውም ብራዘር። ቴንክ ዩ ቴዲ። ወደ ዋናው ሀሳብ ከመግባቴ በፊት ግብፅ ላይ እኔም እንደው አጽንኦት ሰጥቼ ማለፍ የምፈልገው ነገር ግብፅ የኢትዮጵያ ታሪካዊ ጠላት ነች። ይሄንን ለዘመናት አይተነዋል። ለዘመናት ሀገራችንን አንዴ በሃይማኖት አንዴ በብሔር አንዴ በምናምን እያሉ ሀገራችን ውስጥ የተፈጠሩ ችግሮችን በሙሉ ስፖንሰር ሲያደርጉ ነው የኖሩት። ይሄንን መካድ ምንም በተለይ ለዚህ ትውልድ ያለንን የፖለቲካ አረዳድ ወይም ደግሞ ለሀገራችን ያለንን ጥላቻ የሚያሳይ ነው። በነገራችን ላይ እንዲህ አይነት ውይይቶች በጣም ጥሩነታቸው ግብጾች ኢትዮጵያ ውስጥ በጣም ብዙ ተከራካሪ እንዳላቸው በግልጽ ያሳያል። እና ግብፃውያን ብዙ ስለ ኢትዮጵያ እንትን እያሉ መድከም የለባቸውም። እኛ ውስጥ በደንብ እንዳበቀሉ እና በደንብ ስራቸው ፍሬ እንዳፈራ የምናይበት ነውና ጥሩ ነው። እንዲህ አይነት ውይይቶች ጠላት ነች፣ በደንብ ጠላት ነች። ያላደረገችን ነገር የለም። ስለዚህ በተለይ የህዳሴውን ግድብ አቃሎ እንደ ተራ ያንድ የኤልፓ ፕሮጀክት ነው ምናምን ብሎ ብዙ ኢትዮጵያውያን የደከሙበትን የለፉበትን ህዳሴ ግድብ ሲገነባ የደም ዋጋ ነው የተከፈለበት። ሰዎች ሞተዋል። ይሄንን ሁሉ ነገር እንደ ተራ ፕሮጀክት አይቶ ለማለፍ መሞከር ትክክል ነው እኔ ብዬ አላምንም። ሀገሪቷ አትችም፣ አንረዳሽም፣ አንድም እርዳታ አንሰጥሽም ተብላ ህዝቧን አስተባብራ የሰራችውን ኢትዮጵያውያን አትችሉም ከሚል መንፈስ የወጡበትን ፕሮጀክት ልክ እንደ ግብጾች ሆኖ ማለት ነው። ልክ እንደ ግብጾች ይሄ ተራ የኤልፓ ፕሮጀክት ነው ብሎ ለማጣጣል መሞከር በብዙ የደከሙትን ያልተማሩትን በባዶ እግራቸው እየሄዱ መቀነታቸውን የፈቱትን እናቶች ልፋት
ከንቱ ወደ ከንቱ እንትንነት መውሰድ ነውና እዚህ ላይ ትንሽ ብንጠነቀቅ ጥሩ ነው። ይሄ ጊዜያዊ ፖለቲካ ያልፋል። ይሄ ለትውልድ የሚቀመጥ ነው። በሀገር ዘላቂ ጥቅምና በሀገራችን በተሰሩ መልካም ስራዎች ላይ የግድ መንግስትን ስለምንጠላው ብቻ ሁሉንም ስራ ቆሽሾ መሄድ እኔ ይሄ ኢትዮጵያዊነት ነው ብዬ አላስብም። ለዛ ነው አንዳንድ ሰዎች ላይ ብዙ ጊዜ ሀሳቦች ሲነሱ የምር እነዚህ ሰዎች ኢትዮጵያውያን ናቸው የሚል ጥያቄ የሚያስነሳውና ብዙ ሰዎችም ደጋግሞ ሲያነሷቸው የሚቆዩትና እነዚህ ውይይቶች ጥሩ ናቸው። ማምን እንደሆነ በደንብ የምናይበት ነው። ወደ ዋናው እንትን ስመለስ የአማራ ክልሉን ጦርነትና አሁን መንግስት ማረክ ያለው እያለ ያመጣቸውን ነገሮች ማየት ፈልጋለሁ። የአማራ ክልሉ ጦርነት እንግዲህ በመከላከያውም ይሁን በፋኖ ኃይሎች መካከል እየተደረጉ ያሉ ጦርነት የእርስ በርስ ጦርነት ነው። በዚህ ጦርነት ውስጥ ማንም አሸናፊ ማንም ተሸናፊ የለም። ወንድም ወንድሙን የሚገልበት በጣም አደገኛ ጦርነት ነው እየተካሄደ ያለው። በዚህ ጦርነት ውስጥ የሚያስጨፍር የሚያስደነፋ ነገር የለም። ጦርነቱ እየተካሄደ ያለው የአማራ ህዝብ የሚኖርበት አካባቢ ነው። በጦርነቱ እየወደመ ያለው የአማራ ህዝብ ለዘመናት ለፍቶ ያፈራው ተቋም ነው እየወደመ ያለው። ስለዚህ እዚህ አካባቢ ላይ ጦርነቱን እያደረግን እኛ ገለናል እኛ ማርከናል እያልን የምናወራው ፖለቲካ ብዙ የትም የማያደርስ በጣም ጎበዝ ጀግና የሚያስብል አይደለም። በመከላከያ ሰራዊት በኩል ብዙ ወታደሮች አልታዩም። ማርክ ያለው ብሏል ግን አልታዩም። አንደኛ መንግስት ነው። መንግስት እስከሆነ ድረስ ይሄን ያህል እያለ ዜጎቹ ናቸው እያወጣ ማሳየት ያለበት አይመስለኝም። አይ ቲንክ እሱም ህጎችን ስለማቅ አያወጣቸውም። በሌላ በኩል መከላከያውን ሲገሉ ሲማርኩ ወይም ደግሞ ይሆኑ አሸንፈናል በልጠናል ብሎ ሲያስቡ ፎቶ አንስተው ቪዲዮ ቀርጸው ምናምን ሲያመጡ እናያለን። አንደኛ ደጋፊዎቻቸውን ለማስደሰት ነው። ሁለተኛ እኔ የፖለቲካ ብስለትም ነው ብዬ አላስብም። አዘኢንድ ለምሳሌ ከዚህ በፊት የታዩ ወታደሮች ነበሩ፣ ከዛ በኋላ ተረሸኑ የሚል ነገር መጣ ማለት ነው። ይሄ ጦርነት ሲያበቃ ተጠያቂነት አለ። ተጠያቂነት ሲመጣ ራስህ እየቀረጽክ ራስህ ቪዲዮ ምናምን አድርገህ የምትለቃቸው ነገሮች ነገ ራስ ማስረጃ ናቸው። ይሄ የፖለቲካ ብስለት ማነስ ነው። ከዛ ደግሞ እዚህ በጣም መንጋ ስላለ መንጋውን ለማስደሰት ይሄን ያህል ማርከናል ይሄን ያህል እንትን እያደረግን ነው ከዛ ደግሞ የዚህን ጦርነት የበላይነት ወስደናል የሚል አይነት ነገር ነው እየመጣ ያለው። ይሄ ኋላ በጣም ዋጋ የሚያስከፍልና ሌላ መረጃ ፍለጋ የማይኬድባቸው አይነት ነገሮች ነው የማየው። እኔ ቅድም በጣም ብዙ ነገር ሲነሳ ነበረ። የዚህ ጦርነት መነሻው እኔ ሁልጊዜ የመንግስት ድክመት ነው ብዬ ነው ማምነው። መንግስት በትክክል ማድረግ የነበረበትን በተለይ አማራ ክልል ላይ የተነሱትን ጦርነቶች ፖለቲካውን በስነ ስርዓት መወጣት ስላልቻለ እንዲህ አይነት ምስቅልቅል ውስጥ አስገብቶናል ብዬ አስባለሁ። እና ቅድም ሲነሱ የነበሩ ነገሮችን እየሰማው ነበር። በተለይ የአማራ ብሔርተኛ በኩል የተነሱ ነገሮች መንግስት ሚዲያውን ዘግቷል፣ አክቲቪስቶቹን አስሯል። ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች በስነ ስርዓት ተዘዋውረው ፖለቲካ መስራት አይችሉም፣ ምህዳሩ ዝግ ነው። ይሄ ለሁሉም ሰው ያልተደበቀ ነው። ግን ወደኋላ ሄድ ብሎ ደግሞ ማየት በጣም አስፈላጊ ነው ብዬ አምናለሁ። አንዳንዴ ሀገር ውስጥ ያለውን ነገር በደንብ ማየት ዝም ብሎ ከዕለት በዕለት እየተፈጠሩ ያሉ ነገሮችን ብቻ አንስቶ ሄዶ አንድን ወገን ብቻ ብለን ማድረግ ትክክል ነው ብዬ አላስብም። ለምሳሌ ለውጥ እንደመጣ አካባቢ ሁሉም ፓርቲዎች የየአካባቢያቸው ንጉሶች ነበሩ። በምሳሌነት ኦሮሚያ ክልል ያለውን ነገር ላንሳ። ኦሮሚያ ክልል ኦፌኮና ኦነግ በጣም ከፍተኛ ደጋፊዎች ስለነበሯቸው ቅስቀሳ ለማድረግ ወደ ክልሉ ይሄዱ ነበረ። እነዚህ ሁለት ፓርቲዎች እዛ አካባቢ የሌላ ፓርቲ አባል በተለይ የአብንም ይሁን የኢዜማ አባላት እዛ አካባቢ ላይ ፖለቲካ መስራት አይችሉም ነበረ። ይሄ የኛ ክልል ነው ምን ልሰሩ መጣችሁ የሚል ሲያሳድዱ ነበር እነሱ ራሳቸው። በኋላ መንግስት አያያዛቸውን ሲያይ በጣም አደጋ ላይ እንደሆነ ሲያውቅ ልክ ነጭ ሽብር በቀይ ሽብር ይፋፋም ብሎ ኢትዮጵያ ውስጥ ፖለቲካ እንደተሰራው አይነት ነገር ነው ሪቨርስ ያደረገባቸው። ከ300 ምናምን
ቢሮአቸው አንድ ቢሮ እስኪቀረው ድረስ ኦፌኮ ሁሉም የራሱን ነገር ደብቆ ይዞ አንድ ወገንን ብቻ ይዞ ለመሄድ መጣጣር ትክክል አይደል። በተመሳሳይ አማራ ክልል ላይ አብን መጀመሪያ አካባቢ ላይ በጣም ከፍተኛ ተቀባይነት ነበረው። ወደ ምርጫ የሄዱ ፓርቲዎችን አብን ራሱ ሲያሳድድ ነበረ። ራሱ መንጋ ሰብስቦ እዛ አካባቢ ላይ ከአብን ውጪ የሌሎች ፖለቲካ ፓርቲዎች ሐሳብ እንዳይሰማ ሲያሳድድ ነበረ። በኋላ ራሱ የሰበሰበው መንጋ መልሶ ራሱን በላው። እንዲህ አይነት ፖለቲካ ሰርተህ ምህዳሩ እንዲጠብ ካደረክ በኋላ መንግስትማ ስልጣኑን ላለመቀማት ሲያደርግ መንግስት እንደዚህ አደረገ ብቻ ብለም ልታደርግ አትችልም። በዛ ሰዓት ሁሉም ኢትዮጵያዊ ተነስቶ መንግስት እንደው ሰነፍ ነው፣ ለምን አታስርም፣ ለምን እንደዚህ እርምጃ አትወስድም እየተባለ ሲጮህ ነበረ። ያ ማለት እኔ መንግስት ዲክታተር ይሁን የሚል ፍላጎት የለኝም። ፖለቲካው መከፈት አለበት። በስነ ስርዓት ፓርቲዎች ያላቸውን ሐሳብ ይዘው መጣው ሞግተው መወዳደር አለባቸው። ምህዳሩ መከፈት አለበት። መጀመሪያም እነዛ ፓርቲዎች ሲያደርጉ የነበረውን ነገር መቆጣጠር ባለመቻሉ እንደገና መልሶ ራሱ ዲክታተር በመሆኑ የመሳሪያ አንስተው ሰዎች ወደ ጫካ እንዲገቡ በትክክል የአማራ ክልሉ ኮዝ እኔ እማምንበት ነው። እንደዛ አይነት ነገር ሊፈጠር እንደሚችል በደንብ አምናለሁ። ከዛ በኋላ ግን የሆኑ ነገሮችን ማየት በደንብ አስፈላጊ ነው። ለምሳሌ የህልውና ትግል አማራ አለበት። አዎ አለበት። መደራጀት ነበረበት። በትክክል መደራጀት ነበረበት። ከተደራጀ በተለይ የፋኖ ኃይል አማራ ክልል ላይ አንዴ ቃልሽ ቅድስት እሺ ጦርነቱን ከጀመረ በኋላስ ምንድነው እየተፈጠረ ያለው ነገር ስንል ዛሬ ዝም ብሎ በጭፍን መደገፍ የአማራን ህዝብ ስቃይ አለማየት ነው። ፋኖ ነፃነት እንዲመጣ እየሰራ ነው። አሁን ክልሉ ላይ ራሳቸው አያፍኑም፣ አይገሉም፣ አያፈናቅሉም። የራሳቸውን ወንድም ከነሱ ሐሳብ ውጪ የቆመውን አልገደሉም፣ አልረሸኑ። በየፋኖ ካምፕ ውስጥ ስንትና ስንት የአማራ ልጆች በእስር ላይ የሉም። ለነሱ ማን ነው የሚጮህላቸው? ማን ነው የሚጠይቅላቸው? የምር ይሄ የነፃነት ትግል ነው? እየታገተ አይደለም? ትላንት በቅርብ በዜና እየሰማናቸው ነበር። ጎንደር ከተማ ላይ በደንብ ሽማግሌ የነበሩ የሀገር አስታራቂ ሽማግሌዎች እየታፈኑ 15-20 ሚሊዮን ብር እየተጠየቀባቸው አይደለም? ይሄንን ነው ወይ የነፃነት ጎህ የምንለው? ይሄንን ነው ወይ በጣም የጀግንነት እንትን ነው እያልን የምናቆለጳጵሰው? ለየትኛው አማራ ነው እየታገልን ያለ ነው? እዛ ውስጥ ስቃይ እያየ ያለው አማራ አይደለም ነው ወይስ ከክልሉ ውጭ ያለው አማራስ አማራ አይደለም? ስለዚህ ሁልጊዜ እንዲህ አይነት ነገሮችን ስናነሳ እየሄደ ያለበትስ መንገድ ምንድነው ብሎ እንዴት አያይም? እንዴት በስሜት ብቻ ግፋ በለው ብቻ ይባላል? እኔ እንደውም የምር የአማራን ህዝብ የሚወድ ሰው አማራ ክልል ያለው ጦርነት ይቀጥል ሳይሆን መባል ያለበት ሞቱ መብቃት አለበት፣ እዛ ክልል ጦርነት መቆም አለበት፣ ድርድር ይደረግ ብሎ ነው ሰው መግፋት ያለበት እንጂ ጦርነቱ እንዲቀጥልና ህዝቡ እንዲሰቃይ ማድረግ እኔ በተለይ ከአንድ ኢትዮጵያዊ በተለይ ፖለቲካው ላይ ካለ ሰው ደግሞ ይሄንን አልጠብቅም። ቴንክ ዩ እንደው በቅሎ ሽንቷን አጠራ ብላ ሀፍራቷን አሳየች የሚባል ተረት አለና ዛሬ እንደው ያንተ ቤት የግብጽ ተወካይን በአግባቡ አሳየን። ቴንክ ዩ አኪላ፣ በእውነት ላቀረብከው ለኦነስቲ ፊት ለፊት ለግብጽ መሟገት በዚህ ሌቭል ሁልጊዜ ይገርመኛል። የእናንተ ፖለቲካ በዚህ ሌቭል የግብጽን ኢንተረስት ስለ አገር እያወራን በዚህ ሌቭል ግብጽን ዲፌንድ ለማድረግ የግብጽን ራሷን ማትክደውም ታሪካዊ ጠላትነቷ እሷን እረፍት ካልነሳው እኔ ሰላም አላገኝም ብላ አሁንም የምታወራው እናትና ከግብጽ በላይ ግብጽ ሆነ በመምጣትህ ፊት ለፊት በመምጣትህ ሪሊ አፕሪሺየት ጥሩ ነው። ብዙ ታነቃለህ። አየህ እንዳንተ አይነት ያለው ሲናገር ብዙ የተኛ ይነቃል። ኢትዮጵያ እስከዛሬ የወደቀችው የተኛችው የተጎዳችው በጭቃ ውስጥ እሾክ በሆኑ ልጆቿ ነው። የጭቃ ውስጥ እሾክ አይታዩም፣ ይወጓታል፣ ያደሟታል፣ ያስለቅሷታል። ሁል ጊዜ የዋና አማራ ፖለቲካ ኦሮሞን ከአማራ አማራን ከትግራይ በጥሩ አማርኛ ችሎታ ሁላ ግን ጠቃሚ እንዳልሆነ በእናንተ ፖለቲካ ተረድተናል። ቴንክ ዩ ቴዲ፣ እንዲህ አይነት የሀሳብ መድረክ ፈጥረህ ማምን እንደሆነ ስላሳየን በጣም ነው የማመሰግነው። አቋሙን አጠራ ብሎ ነው እንግዲህ እንደ ብለዋ ፍራቷ እንዳሳየችው ውስጡን እቅዱን የኛ ሽረባ የሚያባላን ምንጩ ግብጽ እንደሆነች በተጨባጭ ያሳየ ሙግት ነው ያቀረበውና
ቴንኪው ማለት ፈልጋለሁ። ምክንያቱም ብዙ የተኙ ያንቀላፉ አሉ፣ ይነቃሉ ብዬ አስባለሁ። ካዳመጡ ከተከታተሉ ይነቃሉ። ምክንያቱም ከዚህ በፊቱም ሶማሌን ደግፈን ኢትዮጵያን እስከ አዋሽ ድረስ እናስገነጥላለን ያኔ ኦሮሞን እናሳንሳለን ብለህ ስትከራከር ሰምተን ነበር። አሁን በግልጽ ፊት ለፊት መጥተህ የግብፅ አጀንዳ ያውም ለሺህ ዘመናት የችግራችን ምንጭ የጸባችን ምንጭ የተላለቅንበት የድንቁርናችን ምንጭ ሆኖ አባይ ገድበን በመረቅንበት ሲዝን ላይ አሁንም የግብፅ ጉዳይ አስፈጻሚ የሆነ ፊት ለፊት በመምጣትና ራስህን ባለመደበቅህ እጅግ በጣም ነው የማመሰግነው። ቴዲ በጣም ተባረክ። ብዙ ነገር እያጋለጥክ ብዙ ነገር እያወጣህ ነውና ቴንኪው። ፖለቲካ እንደዚህ አይሰራም። ፖለቲካ በእልህ አይሰራም። ፖለቲካ በእልህ አይሰራም። በርካታ ኢትዮጵያውያኖች አሉ ገብቷቸው ፖለቲካ የሚሰሩ ሳይገባቸው በስሜት የገቡ ሳይገባቸው በሳት የተቃጠሉ ለትክክለኛ ኮዝ ከቤት ወጥተው ትክክለኛ ኮዝ ሳይሆን መንገድ ላይ ያለቁት በእንዲህ አይነት የታጀበ ፖለቲካ ውስጥ ስለሚገቡ ነው። ከምን ተነስቶ ነው ፖለቲካው የተሰራው የሚለው ነገር ስለማይገባቸው በስሜትና ሪዝን የሚባል ነገር ስለሌላቸው ኢሞሽናል ይከተላሉ፣ ያልቃሉ። እያየንም ያለነው ይሄ ነው። በ21ኛው ክፍለ ዘመን ፖለቲካ በኢሞሽን ሲመራ ወጣቱን ያስጨረስንበት ህልውና አደጋ የሚባለው ነገር ትርጉም ያጣበት በርካታ ትልልቅ የማታገያ አጀንዳዎች የግለሰቦች ጉዳይ ማስፈጸሚያ የሆኑበት ሁኔታ በተጨባጭ የተረዳ ነው። በዋናነትም እንደዋን አማራ አይነት የፖለቲካ ፕሮግራም ያላቸው ሰዎች ናቸውና እጅግ በጣም አመሰግናለሁ። ሲቀጥል ወደ ኤርትራ ጉዳይ ሄዳለሁ። በእኔ እምነት የአድዋ ልጆች ነን። በአድዋ ድል የነጭና የጥቁሩን እኩልነት ለዓለም ገጸ በረከት ያበረከቱ አባቶች ልጆች ነን። የሰው ልጅ እኩል አይደለም ተብሎ ነጭና ጥቁር እኩል አይደለም ተብሎ በሚታሰብበት ዘመን ጥቁሮችን ነፃ ያወጣን የአድዋ ልጆች ነን። አሁን ደግሞ ላንድ ሎክድ ስቴቶችን በኢትዮጵያ ነፃ ይወጣሉ። ሶቨርኒቲ እና አክሰስ ቱ ዘ ሲ ኢኳል የአንድ አገር የሉዓላዊነት መብት መገለጫ ፖሎች ናቸው፣ እግሮች ናቸው፣ ወይም ደግሞ አውታሮች ናቸው። ለአንድ ሀገር ሶቨርኒቲ ይጠበቅ ተብሎ ሲባል የኢትዮጵያ ሶቨርኒቲን ማስጠበቅ የነበረበት ዩናይትድ ኔሽንስ አሁን አኪላ የሚመኩበት ፕሪንሲፕሉ የሚገደዱበት ደርግ በወደቀበት ጊዜ የኢትዮጵያን ሶቨርኒቲ ኮንቲኒቲ ማስጠበቅ የሚጠበቅበት በግብፁ ቡትሮስ ጋሊ ሲመራ የነበረው ዩኤን የአፍሪካን ዩኒየን ደግሞ በሆስኒ ሙባረክ ሲመራ ስለነበረ በነሱ ተንኮል የኢትዮጵያ ሉዓላዊነት መብት ሳይጠበቅ ኮንቲኒቲ ዋናው የዩናይትድ ኔሽንስ መሰረት የሶቨርኒቲ መገለጫ መርህ ለኢትዮጵያ ሳይከበር ትራንዚሽናል ገቨርንመንት ቴሪቶሪያል ኢንቴግሪቲ የመቀየር መብት እንደሌለው አርትራ ቫይረስ ነው ተብሎ በዩናይትድ ኔሽንስ በተደጋጋሚ በተወሰነበት የኢራቅ ትራንዚሽናል ገቨርንመንት አሳልፎ ናሽናል ኦይሏን በመስጠቱ አርትራ ቫይረስ ነው በተሰረዘበት የሊቢያን በተመሳሳይ በርካታ ሀገራቶች ላይ በትራንዚሽናል ገቨርንመንት የተሰሩ የኔሽኑን ኢንተረስት የናሽናል ኢንተረስት የሚያሳጡ ነገሮችን አሳልፈው የሰጡበት የኢትዮጵያ ሉዓላዊ መብት ያላስከበረ ዩናይትድ ኔሽንስ አሁን የመሪዎቹላ የግብፅ አስጠባቂ ተብሎ ቲፒካል ቡትሮስ ጋሊ እና ሆስኒ ሙባረክ የሰሩትን እንድንሰራ ድል ኢትዮጵያን ውስጥ በቅለው ቅድስት እንዳለችው በማየታችን በጣም ያሳዝናል። የችግራችን ምንጭ እንደዚህ የምንባለው አንዳችን የአንዳችን ጠላት የተደረግነው የአድዋ ልጆችን እንደ ሰጎን አጥንት የሰጎን አጥንት ባይዘጎይ በመዶሻ አይሰበርም፣ በድንጋይ አይሰበርም፣ በመኪና ብትወጣበት አይሰበርም። የሰጎን ረጃጅሙ አጥንት እርስ በርስ ስታማታው ነው የሚሰበረው። እርስ በርስ የሚያባላን አባይ መሆኑ ጠፍቶ ሳይሆን የዛ የእርስ በርስ አጥንትን በአጥንት የማሳበር አጀንዳ ተቀብለው የሚመጡ ሰዎች በርካታ መሆናቸውን እዚህ ጋር ልናጤን ይገባል። ለምንድን ነው የምንባለው? ለእኩልነት ነው የምንባለው? ለስልጣን ነው የምንባለው? ለጥቂቶች ነው የምንባለው? ለጥቂቶች ጥቅም ነው የምንሞተው? ለማን ነው የምንሞተው? እስከዛሬ ሞትን ማን ተጠቀመ? በለውጥ ስም በይለወጥ ስም እኛ ሳንለወጥ ለውጥ እንፈልጋለን። እኛ መለወጥ አንፈልግም። ለለውጡ ራሳችንን አናዘጋጅም። የእኛ ሪስፖንሲቢሊቲ አንወጣም። ነገር ግን የግብፅን አጀንዳ እናስፈጽማለን። እኛን በየጊዜው የሚያሳንሱ ኃይሎችን እናስፈጽማለን። አሁን የተጀመረው አሁን ፖንድራ ቦክሱ ተከፍቷል። የኢትዮጵያ ሉዓላዊነትን አሳልፎ የሰጠው ትራንዚሽናል ገቨርንመንትን ያጸደቀ ዩናይትድ ኔሽንስ ለራሱ ለዩናይትድ ኔሽንስ ፕሪንሲፕልስ አንድ ደቂቃ አለው አንጋሪ
ድምፅ የሚያለቅስ ህፃን እየተሰማኝ ነው። ከየት ነው? አፍሪካ ዩናይትድ አንተ ጋር ነው። ኦኬ ዩናይትድ ኔሽንስ የሶቨርኒቲን ቴሪቶሪያል ኢንቴግሪቲ ማስጠበቅ ሲጠበቅበት በትራንዚሽናል ገቨርንመንት በተሰጠው እውቅና ሸፋፍነው ቡትሮስ ጋሊና ሆስኒ ሙባረክ ያጸደቁትን የኢትዮጵያን ቴሪቶሪያል ኢንቴግሪቲ ያፈረሱትን በማስመለስ ትክክለኛውን የዩናይትድ ኔሽንስ ፕሪንሲፕል መልሰን እንተክላለን። አሁን ጥያቄው ተነስቷል። ሁሉም ኢትዮጵያዊ ገብቶታል። ለምን ከባህር እንዲርቅ እንደተደረገ ገብቶታል። ማን እንደሚያባላው በራሱ በኢትዮጵያኖች ተረድቷል። ስለዚህ እንታገላለን። ኢትዮጵያ ወደ ባህር በሯ ትመለሳለች። ጦርነት ግን አይኖርም አረጋግጥላለሁ። ቴዲ ቴንክ ዩ። ኦኬ ቴንክ ዩ። በነገራችን ላይ ቅድም ላወራነው ወሬ ግብፃውያን በ1979 አንዋር ሳዳት የተባለው መሪያቸው ከአስዋን ግድብ በፓይፕላይን አድርገው ለእስራኤላውያን ናይል ውሃን ለመሸጥ እንደ መደራደሪያ አድርገውላቸው ነበር። ናይልን ለእስራኤላውያን ይሸጣሉ፣ እስራኤላውያን ውሃ ይፈልጋሉ። መጨረሻ ላይ ሆስኒ ሙባረክ ወደ ስልጣን ከመጣ በኋላ ለራሳችን በሰንዓ ዴዘርት በኩል አድርገው ማለት በፓይፕ አድርገው ሊሸጡላቸው ማለት ነው፣ የራሳችንን ውሃ ማለት ነው። አስዋንን ገድበው በፓይፕ አገናኝተው ለእስራኤላውያን ሊሸጡ። ስለዚህ ይሄ የናይል ጉዳይ በፖለቲካው ዙሪያ ላይ ያላችሁ ሰዎች የህልውና ጉዳይ ነው። ይህን ጉዳይ ለክርክር ማብቃት የለብንም። አጀንዳው እሱ ስላልሆነ ማለት ነው። እና አገራችን ላይ ምንተክለውን ምንነቅለውን የምናውቀው የምንወስነው እኛ ነን። ሱዳን አይደለችም፣ ግብፅ አይደለችም። በዚህ ደረጃ ጡንቻችን መጠንከር አለበት። ታዲያ ምኑ ነው የእናቶች የአባቶች ልጆች ነን እያለን የምንፎክረው? ምኑ ነው? አባቶቻችን ይሄ ነው እንዲያስተማሩ። እሺ አጀንዳው እሱ ሆኖ እንዳይመስላችሁ ለገባችሁ ሰዎች ነው። በናሽናል ኢንተረስት ጉዳይ ላይ አንደራደርም የሚለው 4 ነጥብ የተዘጋበት ነው። እደራደራለሁ ትላለህ በናሽናል ኢንተረስት ጉዳይ ላይ አገርን አትወድም ምናምን የምትለው ነገር አለ። አጭር ነገር ነው። ጨርቄን ማቄን ሳትል አገሪቷን ለቀህ ውጣ። በተረፈ ፓርቲና ሀገር መለየት አለብን። በተደጋጋሚ መናገር አለብን ይህን ጉዳይ። ፓርቲ ገዢውን ፓርቲ እና ሀገር መለየት አለብን። አሁን እናንተ ፋይት የምታደርጉ ሰዎች ሀገሪቷን እያስተዳደረ ያለውን አካል ለመቀየር ነው። ማናጅመንት ነው የምትቀይሩት። ለምሳሌ እና አኪላ በለስ ቀንቷቸው 4 ኪሎ ቢገቡ ብልጽግና የተባለን ማናጅመንት በፋኖ ማናጅመንት ሊቀይሩት ነው። መስሪያ ቤቱ እንዳለ ነው። መስሪያ ቤቱን ጠልተ፣ መስሪያ ቤቱን አፍርሰ፣ መስሪያ ቤቱን ከሌሎች ታሪካዊ ጠላቶች ጋር ተሞዳሙደ መስሪያ ቤቱ ስኬታማ አይሆንም። ስለዚህ አንድ መስሪያ ቤት ውስጥ የምትገቡ ሰዎች ማናጅመንት ነው እንጂ የምትቀይሩት። ፋብሪካውን ከጠላችሁ ለምን ትመጣላችሁ? ወይም መስሪያ ቤቱን ከጠላችሁ። ሀገር ማለት እንደዛ ነው። ሀገሪቷን መውደድ ግዴታ ነው። በቃ ሊነገርም አይገባም። በመፍራትና በመንቀጥቀጥ መጠበቅ አለብህ። ኢትዮጵያ ሀገርህን 4 ነጥብ። ኦኬ ቴንክ ዩ። ከዋንጋሪ ቀጥሎ ወደ ስዩሜ ወደ አንተ ልምጣ። አመሰግናለሁ ቴዲ። ይሰማል? አሁን ይሰማል። አመሰግናለሁ ቴዲ። ከ35 ነው እንግዲህ ከ43 አቆማል። የመጀመሪያው አይ ቲንክ ብዙ ጊዜ ውይይታችን ችግር የሚፈጥረው የምንወያይበት ጉዳይ ስለሚላይ ነው። እንደ ውይይቱ ትንሽ ስላሰፋችሁት ፎሬን ፖሊሲውን ልዝጋና ወደ ኢንተርናል ፖለቲክስ ልምጣ። ፎሬን ፖሊሲያችን በሚመለከት የኛ የኢትዮጵያ ጉዳይ ሁሉም ኢትዮጵያ ፈርስት በሚል ምንም አይነት ናሽናል ኢንተረስት በማንደራደርበት ሁኔታ መቋጨት መቻል አለበት። ይሄ ሁላችንም ሊያስማማ ይገባል፣ ያስማማልን ብዬ አምናለሁ። ያንን ግን ስንል አሁን መንግስትን ደግፈው የሚናገሩ ሰዎች አንድ መረዳት ያለባቸው ለአሜሪካ ጋዜጠኛው ጠቅላይ ሚኒስትሩ እኔ እኮ ለአሜሪካ ዛሬ እሞታለሁ ብሎ የተናገረ ሰው ነው ጠቅላይ ሚኒስትሩ። የኢትዮጵያ ኃላፊነት ውስጥ ሆኖ ለኦነግ ኤርትራ ውስጥ በነበረበት ጊዜ መረጃ ሳቀብል ነበር ያለ ሰው ነው። ዛሬም ከውጭ ከዩኤኢ ከሳውዲ አረቢያ ከተለያዩ ሀገሮች ያለው ግንኙነትም አይነግረንም። የኢትዮጵያ የውሃ ጉዳይ አሁን ብዙ ስትከራከሩበት የነበረው የውሃ ጉዳይ እንኳን እኮ ከውጭ ሚዲያዎች ነው የምንሰማው።
ፍቅረኛው ይመስል ፎቶ ተቃቅፎ ይነሳና ከዛ በኋላ ከወንድሜ ጋር ተገናኘው ይላል። ከዛ አንተ ወንድሙ ዛሬ ያቀፈው ማን ነው ብለህ የሱ ትዊተር ጋር ሄደህ ነው ስለምን ተወያዩ ብለህ የምታየው። ኦር የውጭ ሚዲያዎች ነው which is like confusing and the other thing this guy ወደ ስልጣን ሲመጣ ምንድን ነው የኤርትራ ጉዳይ የኛም ጉዳይ ነው። ጀነራል አበባው በጦርነቱ ወቅት የኤርትራ የውጭ ጉዳይ ስራ ኃላፊነት ኢሳያስ ሰጥቶኛል እኔ ነኝ ማስፈጽመው ያለን አብይ አህመድ ነው። ሶ ሮል ሞዴል መሆን ያለበት ሰውዬ እኔ ባንዳ ነኝ ብሎ እየነገረን እሱን አምነኸው እንዴት ትቆማለህ? አሁን እኔ ባንዳ አይደለሁም፣ በአገሬ ጉዳይ አልደራደርም። በፍጹም በአባይ ግድብ ጉዳይ ማንም በማኔጅመንትም በምንም ጉዳይ ጣልቃ መግባት የለበትም። ለድርድርም ለውይይትም መቅረብ የለበትም። ለጥጠህ ነው መሄድ ያለበት። ነገር ግን ስትወያይ ስትነጋገር ዓለም አቀፍ ሕግ የሚባል ነገር አለ። በዲፕሎማሲ የምትሄድባቸው ጉዳዮች አሉ። አንደኛው የዩናይትድ ኔሽን ሕግ ነው። እሱ ምንድነው? ኦብሊጌሽን ኖት ቱ ኮዝ ሲግኒፊካንት ሃርም፣ ዲዩቲ ኦፍ ኮኦፕሬሽን ኤንድ ኢንፎርሜሽን ኤክስቼንጅ፣ ኢኩዊቴብል ኤንድ ሪዝኔብል ዩዝ ምናምን የሚሉ በ2015 በኃይለ ማርያም ደሳለኝ ጊዜም ሲፈረም የነበረ የዓለም አቀፍ ሕግ ነው። ሪራይት ተደርጎ ነው የሚመጣው። እንደዚህ አይነት ነገሮች አሉ። ኮንሲደር እናድርግ። ያ ማለት ግን የኢትዮጵያን ጉዳይ ጥቅም ፍላጎት አሳልፈ ትሰጣለህ ማለት አይደለም። ና አሁን መንግስት ምንድን ነው አንድ ፔጅ መሆን ያቃተን ቃለ ሲመቱ ላይ ይመስለኛል አብይ አህመድ ኢትዮጵያ ታሪካዊ ጠላት የላትም ብሎ ተናግረዋል ከዚህ በፊት። እኛ ደግሞ ሌላ አቋም አለን። አይ ጠላቶቻችን የምንላቸው ደግሞ አሉ። ጣት ስትቀስር ደግሞ እናንተ ሀገር አትወዱም ይላል። እንዴት አብረን ፔጅ እንሁን? አሁን እኮ ችግር የሆነው ስልጣን የያዙ ሰዎች ኢትዮጵያን ማስቀደም አልቻሉም። ቴዲ እንዴን ሶማሌላንድ ዘለው ገቡ። አትግቡ። አሁን ቅድም የጉግል እውቀት ያላት ልጅ ነበረች እዚህ ጋር ወረደች እንጂ ጉግል አድርጋ ተከራክራን ዓለም አቀፍ ሕግ አመጣን፣ ዲፕሎማሲው አመጣን፣ ታሪኩን አመጣን። አይናቸው በጨው አጥበው እስቲ መንግስት ሲገለበጥ አብረው ይችሉበታል። ደግሞ እኔ እንዴት እንዲችሉበት ኖ ፈርም የሆነ ስታንድ ሊኖረን ይገባል የሀገር ጉዳይ ስለሆነ። ኤንዴን ቴዲ የሀገር ጉዳይ ባንዳ ሊሉን ይፈልጋሉ። በምን ኤርትራን እንዋጋ ይላሉ። ኤርትራን ጋብዞ ያመጣት ማን ነው? ደቡብ ሱዳንን ያስገባው ማን ነው? ሱዳንን ባልፋሽካ በኩል ያስገባው ማን ነው? አስወጡ ስትል እንዴ እናንተ አውቃችሁ መንግስት ስልጣን ልትወስዱብን ይላል። ከዛ መልሳው እንደዛ ከሆነ እኛ እንታገላለን ስትላቸው ባንዳ ነህ ይለዋል። ከኤርትራ ጋር ቴዲ እንዋጋ። ለምንድን ነው የምንዋጋው? ለወደብ ባለቤትነት ነው? ወደብን የመጠቀም ነው? ክሊል የሆነ ኖሌጅ አለን? መጀመሪያ ምን ተስማምተው እንደነበሩ እናውቃለን። በምን እንደተጣሉ እናውቃለን። ከተዋጋን እስከ መጨረሻ እንዴት እንደምንሄድ እናውቀዋለን። መጀመሪያ የዲፕሎማሲ ጉዳይ ለማስፈጸም ኮሚቴ ተዋቅሮ ሌሎች ሀገሮች ከኛ አጠገብ እንዲቆሙ ስራ ሰርተናል። ዓለም አቀፉ ማህበረሰብ በሳንክሽን እንዳያጣድፈን ለማድረግ የተሰሩ ስራዎች አሉ። ተዘጋጅተናል ወይ? ዝም ብለን ጦርነት ከኤርትራ ጋር አይደለም። ጦርነቱ 3 ሚሊዮን ነው ምናምን ጦርነት እንደዛ አይደለም። ከኤርትራ ጀርባ ሌላ ኢንተረስት ወደቡ የሚፈልጉ ሰዎች አሉ። ጂኦፖለቲክሱን የሚፈልጉት ሰዎች አሉ። ቀጠናው እነዛ ሰዎች ከኤርትራ እንዳያግዙ አድርገናል ወይ? መጀመሪያስ የሚያዋጋ ደረጃ ላይ ምንድነው ያደረሰን? በዲፕሎማሲ መፍታት አልተቻለም። አሁን የነገሩን ነገር የለም። በሌለበት ሁኔታ እንደዚህ እንግባ አልትገባ እንዴን ወደ ውስጥ ትመጣለህ። የውጩን ጉዳይ ጠላት አድርገህ በምንም ጉዳይ አብረህ ለመቆም ለመተማመን የውስጥ ጉዳያችን መፈታት አለበት። ኢንተርናል ፖለቲክሱ ኢዝ ደርቲ ብቻ ሳይሆን በደም የተጨማለቀ ነው። ቴዲ በሁለቱም ወገን የሚያልቅ ኢትዮጵያዊ ወጣት ነው፣ አፍላ ወጣት። የኔና አንተ ዕድሜ ያሉና ከኛ በታች ያሉ ነገ ሀገር የሚረከቡ ወንድምና እህቶቻችን እያለቁ ነው። ዓላማው ምንድን ነው? ዲሞክራሲ ስላለ ነው የሚዋጋው? የህዝብ ነፃነት ስላገኘ ነው አይደለም። 3 ዓመት እዚህ ቴዲ ስናወራ 10% ይዘን ነው የምንዋጋው። እየተለማመድንባቸው ነው። ማ ላይ ነው የምትለማመደው? ስንት ዓመት? የትኛውንም ሰው ኢትዮጵያ ውስጥ
ጣት መቀሰር ካለበት መንግስት ነው። ዋይ ዊ ሰፖርትድ ዳት ገቨርንመንት። የሀገሪቷ ሀብትና ንብረት በእጁ ነው ያለው። የሰላም መንገድ መፈለግ ሲገባው ጦረኝነትን ነው ሁሌ ሚዲያ ውስጥ በወጣ ቁጥር የሚናገረው። አታሸንፉንም እንትናትሉን ማንን የሰላም ሎሬት የተሸለመ ሰውዬ ለምንድን ነው የሰላም መንገድ ቅድሚያ ያልመረጠው? ለምንድን ነው መነጋገር ያልተቻለው? አባቶች የ3 ዓመት አጀንዳ እየሉ መዞር ምናምን ኖ ፌክ የሆነ አካሄድ ስለሚሄዱ ነው። በጣም ብዙዎቻችን ስለ አባይ ግድብ እንቆረቆራለን። መሆን አለበት፣ ትክክል ነው። ስንት ነው የፈጀው? በ14 ዓመት $5 ቢሊዮን የወጣበት ነው። which is at this time 2000 ሜጋዋት ነው እያመረተ ያለው። ገና እንትኑ ሙሉ መስራት አልቻለም። የአባይ ጉዳይ የፓወር ጉዳይ ነው፣ የሴኩሪቲ ጉዳይ ነው፣ የኢኮኖሚ ጉዳይ ማዕት ነገር ነው ያለው። እዛ ጋር ፖለቲካው ብዙ ነገር ያለበት ጉዳይ ነው። የታሪክ ችግርም የፈታንበት ነው። ነገር ግን $5 ቢሊዮን ነው የወጣበት። በትግራይ ብቻ ጦርነት $28.8 ቢሊዮን አውጥተው ተዋግተናል። የአገሪቷን ኢኮኖሚ 10 ቢሊዮን አለኝ አቁሜ ዋጋለው ይላል። ለማን ነው የሚነግረው? ለኛ የት ፓርላማ ውስጥ ሄዲ። ይሄ እኮ የኛ ታሪክ ነው። ማን ያልቅበት? የኛ ወንድምና እህቶች ከመንግስትም ጎን ይቁሙ፣ በዚህኛውንም ጎን ይቁሙ። የኛ ወንድም የኛ እጣፋል ደግሞ ታሪኩ እኮ አንድ ጥያቄ ልጠይቅህ፣ አንድ ሲናሪዮ ልስጥህና አሁን አንተ የሀገር መሪ ነህ። ከአንተ በፊት የነበሩትን ችግሮቻቸውን አይተሃል። አገሪቷ ላይ በአምስቱም አቅጣጫ ችግሮች ይነሳሉ። እነዚህ ችግሮች መጋቢዎቻቸው ማን ነው ብለህ ዱካቸውን የተከታተልክ ስትሄድ የሚያሳይህ አለ። ቀስቱ የሚያሳይህ የሆነ አካል ነው። የሰሜኑን ስታጠፋ የደቡቡ ይጀምራል። የደቡቡን ስታጠፋ የምስራቁ ይጀምራል። የምስራቁን ስታጠፋ ማዕከላዊ ላይ ይጀምርብሃል። አሁን ወደ ምንጩ ልትሄድ ስትል አይ ኖ ወደ ምንጩ አትሂድ፣ ወደ ውስጥ አተኩር ትባላለህ። መሪ ብትሆን እንዲህ ያሉ ነገሮች እንዴት ነው የምታደርገው? ምንጩን ነው የምታጠፋው ወይስ ውስጥ ዶሜስቲክ ውስጥ የሚነሳበን እሳት እያጠፋ ነው ዘመንን የምጨርሰው? በቀላሉ የምትቆጣጠረው ላይ ትኩረት መስጠት አለብህ። እንዴት ነው የምትቆጣጠረው? ለምሳሌ የፋኖ አለብህ፣ የቲፒኤልኤፍ አለብህ፣ ኦብነግ አለብህ፣ አፋር አለብህ፣ ኦነግ አለብህ። ለነዚህ መሳሪያ ብዙ ሎጂስቲክ ገንዘብ ድጋፍ የሚያደርጓቸው አካላቶች አሉ። ችግሩ የኢትዮጵያ ፖለቲካ ነው። አትሄድ የኢትዮጵያ ፖለቲካ እንዴት ነው የምታሳግሰው? ነፃ መድረክ ህዝብንና አገርን ያስቀደመ መንግስት ቢኖረን እነዚህ ሁሉም አዳራሽ ውስጥ ብታስገባቸው which is ያልተሞከረ ያልተደረገ ነው። ለምን በአብይ ዙሪያ መላው የኢትዮጵያ ህዝብ እኮ ሲሰባሰብ ህዝቡን አሰባስቦ ፖለቲከኞችን አሰባስቦ አናግሮ ኢትዮጵያን ወደ ቀጣይ የሚያሻግር መፍትሄ ይመጣል ነበር የተባለው። ኤርትራ የምትመጣው ግብፅ የመጣችው እኮ ኢንተርናሊ ባለብን የኢትዮጵያ ፖለቲካ ችግር ምክንያት ነው እንጂ ያንን እያባባሱ ሄዱ እንጂ እነሱ እኮ መንስኤ ሊሆኑ አይችልም። እሺ ብዙ አትልፋ። አንድ ነገር ልንገርህ። አንጋፋው ፖለቲከኛ አንዳርጋቸው ጽጌ እነዚህ ሁሉ ችግሮች ተፈተው ወርቅ ቢነጠፍልን አንተውም ማለት ምኑን በቃ ይሄን መንግስት መንቀል አንተውም ማለት ችግራችን ተፈቶ ወርቅ እንኳን ቢነጠፍልን ይሄን መንግስት ከመንቀል ወደኋላ አልንም ማለት እኔ በነገራችን በኃይልም ቢሆን በቃ መንግስትን ከመቀየር ወደኋላ አልንም ማለት። ኢማጂን ችግሮቻችን ተነቅለው በቃ ሁሉ ነገር መፍትሄ አግኝተን አዳራሽ ውስጥ እንደምትለው ገብተው ተነጋግረው መፍትሄ አምጥተን ወርቅ ላሰማ ይችላል። በነገር እኔ ድንገር ቴዲ እሱንም ቢሆን አንድ ግለሰብ ነው አንድ ኢትዮጵያውያን ምን ያነሳው ለምሳሌ አንዳርጋቸው እንደንተናችን ሳይሆን አንዳንድ ችግሮቻችን እንደ ችግር አድርገው የሚደባደቡባቸውን ነገሮች እንኳን ብትፈታ ችግር መሆናቸውን አቆሙ። ለምንድን ነው ዱካቸውን እየተከታተልክ ስትሄድ እንደ ሀገር እንዳንቆም የሚያምሱ ሊሆኑ አካላቶች አሉ። እሱ ቅድም የተስማማባቸው ጉዳዮች ናቸው እኮ። ምህዳሩ ጠበዋል፣ የፖለቲካ ፓርቲዎች ይዋከባሉ፣ ይታሰራሉ። እሱ አንድ ነገር ነው። ከዘመነ መሳፍንት ጀምሮ ከአፄ ቴዎድሮስ፣ ተክለ ጊዮርጊስ፣ ዮሐንስ፣ ሚኒሊክ እያልክ የኢትዮጵያን ታሪክ ብታይ ሁልጊዜ ምንጫችን
ሁልጊዜ ምንጫችን የመታመሳችን ታገኘዋል። በተለይ ደግሞ ከቅርብ ጊዜ ወዲህ ደግሞ ይኸው ለምሳሌ የሀገራዊ ግንባታ ላይ ለምሳሌ ይሄ ምንድነው የአባይ ግድብ ግንባታ ትላልቅ ፕሮጀክቶችን ምናምን ስታስብ አሁን ግብፃውያን የሚያደርጉትን ነገር ስታይ ያገጠጠ ያፈጠጠ ነገር ታያለ። እንደ አንድ ፖለቲከኛ ነገ አንተም ስልጣን ላይ ብትወጣ ይሄ ነገር ቴብል ላይ የሚቀመጥልህ ነገር ነው። ይሄ እንዴት ነው የምትፈጥረው? ጄዲ ምንድነው መሰለህ መጀመሪያ የውስጥ ፖለቲካው ችግሩ ካመንክበትና የውስጥ ችግሩ ለመፍታት አንተ የምትችለውን እንደ ሀገር የምንችለውን መንግስት እንደ መንግስት የሚችለውን ሀገርና ህዝብን ያስቀደመ መፍትሄ መውሰድ ከቻለ ሌሎቹን እያራገፍክ ትመጣለህ። ሌሎቹ ማለት ተላላኪ የሆኑ ለሲአይኤ የሚሰሩ ለአሜሪካ፣ ለእስራኤል፣ ለተለያየ ሀገር የሚላላኩት እነሱ ይቀራሉ ማለት ነው። ሊስን ኖት ኦንሊ ኢትዮጵያ ውስጥ በነገራችን ላይ አሜሪካ ውስጥ ሆነው አሜሪካ የእስራኤላውያን የሆኑ ጁዊሾች ምናምን አሜሪካ ፈርስት ማጋ ውስጥ ያሉ ነገር ግን እስራኤልን የሚያስቀድሟል። ኦር ደግሞ ለሌላ ሀገር ደግሞ ለካታር የሚሰሩ ደግሞ አሉ። እንደዚህ አይነት ለውጭ ሀገር ሎቢ ተደርገው ገንዘብ ተከፍሏቸው የሚሰሩ ለወደፊቱም አይጠፉ። የኢትዮጵያ ችግር ግን ያወሳሰቡት እነዚህ ሰዎች አይደሉም። እነሱ ግን ችግሮች ናቸው የስ ነገር ግን ጆሮ እንዲያገኙ እንኳን ያደረጋቸው ለምሳሌ አንዳርጋቸው ሌላ ጥያቄ ሌላ ቀን ለምሳሌ አንዳውን በትጥቅ ትግል ደም አፋሳሽ ጦርነት ያደረገው ህዝባዊ ወያኔ ሓርነት ትግራይ ነው። ቲፒኤልኤፍ ምንም ማሽሞንሞን አያስፈልገውም። ግልጹ ልንገር፣ ቲፒኤልኤፍ አንድና አንድ ፍላጎቱ 4 ኪሎ መምጣት ይፈልጋል። በድምፅ ላሰማ እችላለሁ፣ በማስረጃ ይህን አንተም ታውቃለህ። በቃ 4 ኪሎ መምጣት ብቻ ነው ለሱ መፍትሄው። ይሄ እንዴት ነው የምታስታግሰው? አንተ መሪ ብትሆን ቲፒኤልኤፍ ሌላ ነገር አይፈልግም። ወደ 4 ኪሎ መጥቶ እንደ ከዚህ ቀደሙ 4 አጋር ድርጅቶችን ይፈጥራል። የእነሱ ዶሚናንት ሆኖ እንደፈለገ እያዛቸው እንደፈለገ እየመራቸው ይሄ መምራት ይፈልጋል። ላሰማ እችላለሁ፣ ክብራትና ክብራን ድምፅ ላሰማችሁ እችላለሁ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂምን ድምፅ ላሰማ እችላለሁ። የጌታቸው ረዳን ድምፅ ላሰማ እችላለሁ። የጀነራል ጻድቃን ድምፅ ላሰማ እችላለሁ። ዛሬ ከተለዩና ድምፃቸው እርባና ቢስ ነው ልትሉኝ አትችሉ። የሁሉንም ድምፅ በተለያዩ መንገዶች ላሰማ እችላለሁ። ኦኬ፣ እንዲህ ያለ አጀንዳ ይዞ የሚታገል ታጣቂ ቡድን ወይም ደግሞ ኃይል አንተ መሪ ብትሆን እንዴት ነው የምታስታግሰው? ከ4 ኪሎ ውጭ በቃ አይስማሙም። ማይስማማበት ምክንያት የለም። ሀገርና ህዝብን ያስቀደመ መድረክ መዘጋጀት አለበት። እኔ ልንገርህ፣ በፖለቲካ ፓርቲ ተደራጅቶ ስልጣን አትፈልግም የሚል ለምሳሌ እንደ ብርሃኑ ነጋ ኢዜማ አይነት ነገር በቃ ውሸታም፣ ቀጣፊ፣ አጭበርባሪ ለሀገርም ለወገንም የማይጠቅም ማለት እንደዚህ አይነት ፓርቲ ነው። ምክንያቱም ፓርቲ ውስጥ ተደራጅተ የፖለቲካል መድረክ እየመራ ስልጣን አልፈልግም ካለ ትክክል አይደለም። እሺ ሌላ ጥያቄ ላንሳለን። የቲፒኤልኤፍን ነገርኩ። ኦሮሞ ነፃነት ግንባር ጋይድ 1974 የተመሰረተ ፓርቲ ነው። 3 የምታገያ አጀንዳ አላቸው። የአዲስ አበባ ጉዳይ፣ ኦሮሚያ ውስጥ ያሉ ሪሶርሶች በኦሮሞ ልጆች መቆጣጠር አለባቸው፣ ክልሉን ከኦሮሞ አብራክ በወጡ ልጆች መተዳደር አለበት ነው የሚያታግላቸው የሚያታኩሳቸው። ፍርዱን ላንተ ልስጥህ። ኦሮሚያን እያስተዳደረ ያለው ማን ነው? ሪሶርሱን እያስተዳደረ ያለው ማን ነው? አዲስ አበባን በበላይነት ከንቲባው ነው እያስተዳደረ ያለው ማን ነው? እነዚህ ጥያቄዎች ተመልሰዋል አልተመለሱም? የፖለቲካ ጥያቄ ያላለቀ ጥያቄ ያላቸው ከዚህ በበለጠ መስራት እንችላለን ብለው ያምናሉ። ለአንተ ልጠይቅህ፣ አሁን ይሄ ነፍጥ የሚያስነሳ ነው? ፓርቲ መስርተው መወዳደር የማይችሉበት ሀገር እስከተፈጠረ ድረስ እነሱ በሚፈልጉበት መንገድ የሚፈልጉትን ማድረግ እስካልቻሉ ድረስ ነፍጥ ያስነሳል። በደንብ አድርጎ እነሱ እንደዛ ላሉማ እነሱ ያሉት 3 የመታገያ አጀንዳ አለን አሉ። 3ቱን ነገርኩ። ህዝቡ የሚያስተባብሩበት ነው። እኔ አሁን መልስ ጥያቄያቸው ተመለሰ አልተመለሰም የሚለው ነገር ላይ አንተ ባልከው ደረጃ እየመለስኩ አይደለም። ነገር ግን ከዚህ በፊት የነበራቸው ጥያቄ ተመልሷል ብለህ ካመንክ ሌላ ጥያቄ የላቸውም ማለት አይደለም። ኦር መጀመሪያ የተነሱበት ጥያቄ በሚፈልጉበት መንገድ ተመልሷል ማለት አይደለም። አላጠገም። አሁን አንተ ልጠይቅ፣ የኦነግ የመታገያ አጀንዳ 3ቱ እነዚህ ናቸው። አሁን ባለው ነባራዊ ሁኔታ የኦነግ የመታገያ አጀንዳ እውነትም የመታገያ አጀንዳ ነው ብለህ ታስባለህ? እኔ እነሱ ከጀርባቸው ሌላ ኃይል አላቸው ብለህ ታስባለህ? እኔ እነሱ ያሉትን ነው የማየው እንጂ እኔ እሱን ገመግምበት ደረጃ የትኛውም የኦነግ ደጋፊ ይሄ ነው በቃ ኮንክሪት የመታገያ አጀንዳቸው እነዚህ 3ቱ ናቸው። ማንም አይክድልህም። አሁን ለምሳሌ በነገር ላይ ኦነጎች ክሊር ላይ ያስቀምጧል በጽሁፍ ማለት ነው። አሁን ኦሮሚያ ክልልን
ህዝብ በመረጠው ከኦሮሚያ አብራክ በወጣ ሰው መተዳደር አለበት። አንድ የአዲስ አበባ የባለቤትነት ጥያቄ ኦሮሚያ ክልል ውስጥ ያለ ሪሶርስ በኦሮሞ ልጆች ቁጥጥር ስር መሆን አለበት ወይም ደግሞ ቁጥጥሩ በእኛ መሆን አለበት የሚል የመታገያ አጀንዳ አላቸው። አንተን ልጠይቅህ፣ ይሄ ጥያቄ ተመልሷል አልተመለሰም? እኔ እሱን መመለስ አልችልም። ማልመልሰው ለመሰለ ህዝብ በመረጠው ያለ አንዳንድ የታጣቂ ቡድኖች እንደው ለነገሩ ችግሮቻቸውን የመታገያ አጀንዳ አድርገው ይነግሩሃል እንጂ ብትመልስላቸው መተኮሳቸውን አቆሙ። ለምን? ህዝብ በመረጠው የሚለው ኦሮሚያ ውስጥ ህዝብ የመረጠው መንግስት የለማ። እነዚህ ሰዎች እኮ ሊወዳደሩ ሲሉ ከ200 ምናምን ቢሮ እነ መራራ ጉዲና እንኳን 3 ቢሮ ነው የቀራቸው፣ አልተወዳደሩ። በአጫሉ ተገሎ እነ ጀዋር እስር ቤት ነው የገቡት። ስለዚህ ህዝብ የመረጠው መንግስት የለም። ነምበር 1 ነምበር 2 የአዲስ አበባ የባለቤትነት ጉዳይ በህግ የተወሰነ ነገር የለም። አዳነች አበቤ እየመራችው ምናምን ከሆነ ሌላ ጉዳይ ነው። እንግዲህ አንተ ወደ ኦሮሚያ መግባቱን የሰማኸው ነገር ካለ ንገረኝ። እሺ ንገረኝ። የአዲስ አበባ ጉዳይ የአዲስ አበባ የኦሮሚያ አካል መሆኗን እኔ አላውቅም። የፌዴራል የምትተዳደር ከተማ መሆኗን ነው የማውቀው። አንተ የሰማኸው ነገር አለ ንገረኝ። በዚሁ ፖይንት ምን መሰለህ? አንዳንድ ታጣቂ ኃይሎች የመታገያ ለነሱ ፌርነሱ እኮ ማነሳቸው ጥያቄዎች አሉ። ህዝብ የመረጠው መንግስት አለው ኢትዮጵያ ውስጥ። እኔ ለመሰለህ ነጥቦችን እንታገናኝና ከበስተጀርባቸው የሚዘውራቸው አካል፣ የሚያምሳቸው አካል፣ ፊድ የሚያደርጋቸው ኃይል እንዳለ ማወቅ አለብን። ጥያቄ የላቸውም እያልኩ አይደለም። ፕሮክሲ ማለት እኮ ነው አይደል? ሌላ ነገር እኮ የለውም። ለምን እዛ ጋር ትሄዳለህ ቴዲ? እዚህ ጋር መንግስት መፍታት የሚችለው ለምሳሌ የኦነግ ጥያቄ እኔ አምናት ፋን አይደለሁም ሲጀምር ኦነግ፣ ምክንያቱም እዚህ ጉራጌን እያጠቁ ያሉበት ሁኔታ ስላለ እኔ አይ ሃቭ ኩዌስችን እነሱ ላይ ሃዌቨር የተነሱበት ዓላማና የሚሉትን አይተህ አናላይሲስ ግን ስትሰራ ህዝብ የመረጠው የሚለው ህዝብ የመረጠው መንግስት የለም። ነምበር 1 አዲስ አበባ ባለቤትነት ይጠይቃሉ። አዲስ አበባ የኦሮሞ መሆኗን በህግ አልተረጋገጠላቸውም። የፌደራል እንዲሆን ይላሉ። ሲጻፍ ታያለህ። በህግ የጸደቀ ነገር ማለት ነው። አዲስ አበባ የኦሮሞ ማለት የኦሮሞ ባለቤትነት መሬት ይላል። ህገ መንግስቱ እንደዛ ይላል። 49.5 አይልም ህገ መንግስቱ። እኔም አልቀበለውም እኮ ህገ መንግስቱ አይልም። ታዲያ ከየት ነው የመጣው? የነሱ ዲማንድ ነው እያልኩ ያለሁት። የነሱ ዲማንድ ያ ነው። ለምን ይኸውልህ ቴዲ ኢትዮጵያም የኦሮሞ ብቻ ነች። አንድ አለ የኦሮሚያ ፓስተር ኦር ቄስ ነገር የሆነ ከተማ ስም ይጠራና በኦሮምኛ እንዲህ ነው ይላል። የሆነ ቦታ ምናምን ነገር ስዩምም የሆነ ትርጉም ይሰጠው ነው ወደ ኦሮሚያ ይወስዳል። እሱ ሁሉ ማለት ወደ ኢሜጁን ላሳይ ጣልኩት ለመሰለህ። አንዳንዶቹ አይናችን እኮ የሚያየው ትክክለኛ ነገር አለ። አሁን ሰላማዊ የፖለቲካ ፓርቲዎች ቢሮዎቻቸው መታሸጉ፣ መዋከባቸው፣ ምህዳሩ መጥበቡ፣ ለምሳሌ ለገዢው ፓርቲም ተመሳሳይ ደቂቃ ለተቃዋሚዎቹም ተመሳሳይ ደቂቃ፣ ተቃዋሚዎቹም ጠቅላላ ጉባኤ ሲጠሩ የሚዘግብ ገዢው ፓርቲም ሲጠራ የሚዘግብ ፌር የሆነ በ48 ሰዓት ውስጥ ፍርድ ቤት አለመቅረብ፣ ሀሳባቸውን በነፃነት አለማንሸራሸር፣ መዋከብ እንዲህ እኮ የምታያቸው ነገሮች ናቸው አሉ። ወይ እነሱ ተመልሷል። ቴዲ ኦነስት የሆነ አይናችን የሚያየው ነገር ነው እኮ ነገርኩህ እኮ። የታሰሩ እስረኞችን እኮ ነገርኩህ። እነ ክርስቲያን ታደለ፣ እነ ዮሐንስ በዋለው፣ እነ በቴ ኡርጌሳን ጉዳይ እነዚህ ነገር ነገርኩህ። አሁን እኔ ዋናውን ኢሜጅ እንየው እስኪ እንደ ሀገር። አሁን ለናሽናል ሴኪሪቲ ለሀገራዊ ጉዳይ ትሬት የሆኑብን ነገሮች አሉ፣ የሚያምሱ ነገሮች። ሁልጊዜ አይንህን አሁን ባለው እኮ አሰላለፍ እኮ ሲሆን አገራችን ፖለቲካውን ዶሜስቲክ ፖለቲክሱን ጨርሰን ከዓለም አሰላለፍ ጋር ቶሎ ስለመግባት ማሰብ ነበረብን አይደል? አሁን እኛ ገና ያለነው እዚህ ስቴጅ ላይ ነው። ሁልጊዜ እንደ ሀገር ልናስብ ስንል መጀመሪያ ውስጣችሁን ይሁን እንባላለን። አባይ ግድብ ስገነባ አባይ ግድብ ምን ያደርግልሃል? መጀመሪያ ውስጥ ያለውን ችግር ፍታት ትባላል። ሌላ ኒውክለር ምናምን ስትል የሆነ ነገር ትባላል። ነገም አንተም ስልጣን ላይ ስትመጣ ትልቅ ኢሜጅ እንድታስብ አይፈቀድልህም። ትናንሹ ነገሮች ያሳዩዋል። ትናንሹ ደግሞ የሚጠፋ ነገር አይደለም። እዚህ እሳት ለኳሽ አለ፣ እዛም ለኳሽ አለ፣ እዚህ መሳሪያ የሚሰጣለ፣ እዛ ገንዘብ የሚሰጣለ፣ ልዩ ነገሮች አሉ። እና እነዚህን ነገሮች እንዴት ነው የምታስቆመው ለአንዴና ለመጨረሻ ጊዜ? ቴዲ ቅድም የጠቀስካቸው የምርጫ ጉዳይ፣ የፍትህ ጉዳይ፣ የእኩልነት ጉዳይ፣ የእምነት ነፃነት፣ ሌሎችም ጉዳዮች መንግስት መፍታት ማለት ዶንት ኤክስፔክት ፐርፌክሽን። እንኳን ኢትዮጵያ አሜሪካ እንኳን ፐርፌክት አይደለችም፣ ገና ነች። ነገር ግን
አንጻራዊ ለውጦች ማምጣት ሲችል ህዝቡ ወደ መንግስት እየሄደ ይመጣል እንጂ ከህዝቡ እየራቀ አይሄድም፣ ከመንግስት እየራቀ አይሄድም። የዛኔ ኢትዮጵያ በትክክለኛ ጎዳና ውስጥ ስትገባ አካባቢ ሲረጋጋ፣ ሰላም ሲረጋገጥ እሱን እኮ አሁን ብልጽግናን አስወገድከው። ብልጽግናን አስወገድከው። የሚያሳስበኝ እኮ ኦኬ ያሉ ችግሮች እንዴት ነው የምትፈታው? አሁን አንተ መንግስት አድርጌ እኮ አስቀመጥኩ 4 ኪሎ ገባ መድረክ እንዴት እንዴት ነው የምታደርገው? መላው የኢትዮጵያ ህዝብ፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ታዋቂ ግለሰቦች፣ የውጭ ሀገር ታዛቢዎች፣ ኢንተርናሽናል ኦርጋናይዜሽንስ፣ አፍሪካን ዩኒየን፣ ሌሎችም ሁሉ ትጋብዝና ግን ኢትዮጵያውያን የሚመሩት ኢትዮጵያውያን የሚወያዩበት አዘጋጅተ የሽግግር መንግስት ተቋቁሞ አዲስ ህገ መንግስት የሚረቀቅበት ሁኔታ ተነጋግሮ ለ2 ዓመት የሚፈጅ ነገር ለውጥ መምጣት አለበት። ስለዚህ ለታዋቂ ምሁራን በሙሉ ጥሪ ታደርጋለህ። ሱፍና ከረባታቸውን እየለበሱ ይመጣሉ፣ አዳራሽ ውስጥ ይሞላሉ። አዳራሽ ውስጥ ከሞላ ሁሉ ጋር ምክክር ታደርጋለህ። ከዛ ጨምቃሳ የትም ሀገር ዓለም አቀፍ የሚደረገው መንገዱ በዚህ መንገድ ነው። አዲስ ነገር በኢትዮጵያ በሚያስኬድ ሁኔታ እነማንን ይጠሩ የሚለው ተነጋግረ የምታደርገው ነው። ይህ እኮ ዓለም አቀፍ ሁሉም ሀገር የሚደረግበት ነው። ኤንዴን ህገ መንግስቱ ተርም ሊሚት ታበጅለታለ። ለምሳሌ ከዚህ በፊት አንድ ፕሬዚዳንት ለ6 ዓመት ብቻ ፕሬዚዳንሻል አድርገው ለ6 ዓመት ለአንድ ተርም ብቻ የሚመራበት ሁኔታ ሲስተም ከተዋቀረ በየ6 ዓመቱ ይቀያየራል ማለት ነው። ለወደፊቱም አሜንድ የሚደረግ ከሆነ ይደረጋል። መድረክ ነው መዘጋጀት ያለበት። ያንን ሁኔታ ባልተፈጠረበት ሁኔታ ዘለን ጠላቶች ምናምን ፍለጋ የምትሄድ ከሆነ አይሆንም። ኤንድ አዘር ቲንግ እንደውም ለኢትዮጵያ የማይበጀው ምን መሰለ፣ በኢትዮጵያ ዙሪያ ያሉ ሌሎች ሀገሮች ለምሳሌ ስታናግራቸው ሪያሊቲው መጋፈጥ አለብን። አሁን እንደ ቪዲዮ ወይም ሌጎ እንደምትገጣጠሙት አይደለም ኢትዮጵያ አይደለም። ሪያሊቲ ነው። እኔ እግዚአብሔር ኪነ ጥበቡን ሰጥቶኝ ነው እንጂ እኮ እናንተን ራሱ ማወያየት ከባድ እኮ ነው። እናንተን ጸጥ አድርጎ ማወያየት እግዚአብሔር ካላገዘ በስተቀር ከባድ ነው። ኢማጂን ሻንጣ ያዘ ጠቅላላ ዲያስፖራ በቢል የዞረውን አንተ መሪ ሆነ ኑ እስኪ ችግራችሁን ልስማ ብለህ ስትጠራ ግማሹ ባንዲራ አንፈልግም ይላል፣ ግማሹ ኢትዮጵያ የሚለውን ስም አንቀበልም ይላል፣ ግማሹ እንገነጠላለን ይላል፣ ግማሹ የብሔር ፖለቲካ ይቁም ይላል፣ ግማሹ በትላንት በማንነታችን ተደፍጥጠና እንደዛ እውቅና ይሰጠን ይላል። ምን አይነት ታክቲክ ነው የምትጠቀመው? አሁን እስቲ ሪሊስቲክሊ በቃ እናውራ። እስቲ ሊሆን የሚችል ነገር እናውራ። ከምታየው ነገር በመነሳት ችግሮቻችንን እንዴት ነው አጥብበህ ልታስማማ የምትችለው? አንተ መሪ ብትሆን አንተ 4 ኪሎ ስትገባ ነው እያልኩ ያለው። ብልጽግና አንተ አሽቀንጥረህ ጣልከው። ይሄን ሁሉ ቀውስ ከዚህ ሁሉ ቪሸስ ሰርክል እንዴት ነው የምትወጣው? እስኪ መፍትሄውን ንገረኝ ነው እያልኩ ያለው። እኔ መፍትሄው እኮ ብቴዲ መንግስትም እኮ አደርገዋለሁ ብሎ ለውሸትም ቢሆን የምክክር ኮሚሽን ብሎ ያቋቋመው ለምንድን ነው? ከዚህ ሀቀኛና ትክክለኛ የሆነ በህዝብ ተቀባይነት ያገኛሉ የሚባሉ ልምድ ያላቸው እውቀት ያላቸው ሰዎች ያንን መድረክ እንዲያዘጋጁ ተደርጎ አሁን ያነሳቸው ጥያቄዎች በነገራችን ላይ የሚፈሩ አይደሉም። አገሩን የሚወድ ኢትዮጵያውያን ኮሚቴውን ከያዙት የሚፈራ አይደለም። ኢትዮጵያ ያለው ችግር መቅረፍ ይቻላል። በነገራችን ላይ አዲስ መንገድ አይደለም የምንሄደው። ሌሎች አገሮች በዚህ መንገድ አልፈው ትልቅ ቦታ የደረሱበት ነው። ክሬት ማድረግ ነው ከባድ። የሌሎች ተሞክሮዎችን አጥንተህ ከአገሩ ካለው ነባራዊ ሁኔታ አዋህደ አስተካክለ ማቅረብ ከባድ አይደለም። አሁን የተቸገረው ምን መሰለ፣ ቅድም ለምክትል ጠቅላይ ሚኒስትሩ ዘበኛ ነበር ሲል ዘበኛን መናቅ አይደለም፣ ግን የነበረው ያ ነው። ቺፍ ኦፍ ስታፉ አብይ ቢሮ የነበረ ነው። ኦኬ 2 ደቂቃ። እሺ እነዚህ ሰዎች አንድ ቢሮ ውስጥ የነበሩ ሰዎች ናቸው ተያይዘው ተዛዝለው የመጡት። አየህ፣ ረጅም ዓመት ትግል የተደረገው ግን የአንድ ቢሮ ሰራተኞች ኢንሳ ውስጥ የነበሩት እርስ በርስ እዛ ጋር እንዲቀመጡ አይደለም። ሁለተኛ ተቋማት ነው። ያንን ኮሚቴ ከገነባ በኋላ የሽግግር መንግስቱ ሂደት እያለ ተቋማት ነው የሚገነባው። ህግ ነው የሚወጣው። የህግ የበላይነት ነው የሚረጋገጠው። ዶንት ኤክስፔክት ዳት ኢትስ ጎይንግ ቱ ቢ ፐርፌክት። ለመሰለ አሜሪካ ውስጥም ትራምፕ ኤቭሪ ዴይ የሆነ ነገር ኤክስኪዩቲቭ ኦርደር ይፈርምና ፍርድ ቤት ይሄዳሉ። ግን ፍርድ ቤት የወሰነው ተግባራዊ ይሆናል። ሁሌም ለጥጠው ይሄዳሉ መሪዎች፣ ሌላው ደግሞ ይከሳል።
ኢትዮጵያ ውስጥ ሉጋም የለም። ጠቅላይ ሚኒስትሩ መሬት ላይ እንቀመጥና እንወያይ ይላቸዋል። ማይክ ይሰጣቸዋል። መሬት ላይ ቁጭ ይላሉ። ወንበር ላይ እንቀመጥ ሲል ወንበር ላይ ይቀመጣሉ። ዛፍ ቆሞ ሲተክል ቆመው ይተክላሉ። ተኝቶ ከተከለ በደረታቸው ተሰው ይተክላሉ። እንደዚህ አይነት የሎሌ ጨዋታ የማስተር ጨዋታ መቆም መቻል አለበት። በመጨረሻ እኔ መልእክት ማስተላለፍ የምፈልገው እስከ መቼ ነው ኢትዮጵያውያን የምሬ ነው ቴዲ ካገኙት ደሞዝ ኦልሞስት 70% ታክስ ነው የሚከፍሉት። ታክስ ግብር 70% እየሰበሰበ በየገጠሩ ሄዶ 3 እና 4 ቤቶች ሰርቶ መርቁልኝ አመስግኑኝ ምናምን የሚባልበት አብይ አህመድ አሁን የሚቀልድበት የተዋረደችበት ታይም ነው። ዓለም በዘመነበት ዓለም እየተወዳደረ ትልቅ ቦታ በደረሰበት ጊዜ እየተላለቅን መቀጠል የለብንም። ኦኬ ቴንክ ዩ ለመሰላችሁ አሁን የሆነ እንትናችን መቀየር ስላለበት ነው። አሁን እናንተ የምትመኙት 4 ኪሎ ላይ ስትቀመጡ ችግር እኮ እንናገራለን። መፍትሄ ውስጥ እንዴት ነው? ለምሳሌ አሁን የትርክት ጉዳይ አለ። የትርክት ጉዳይ ሊፈታ የሚችልበት መፍትሄው ምንድን ነው? የመፍትሄ ሀሳብ ማምጣት አለብን። ብዙ ጊዜ ሰዎች የሚያደርሱኝ አስተያየት ምንድን ነው? ቴዲ አንተ ቤት የሚደረጉ ፖለቲካዊ ውይይቶችን እንሰማለን፣ ግን ችግር ብቻ ነው መፍትሄውንም ጠይቃቸው ይሉኛል አድማጭ ተመልካቾች። መፍትሄውን ተናገር። ይሄ ችግር እንዴት ነው ሊፈታ የሚችለው? ለምሳሌ እኔ ስልጣን ብሆን እንዲህ ያደርጋለሁ። እኔ 4 ኪሎ ስገባ በነገር ላይ ሰዎች የሚመርጡ ችግር እንዴት እንደምትፈታ ስትነግራቸውና ስታሳምናቸው ነው። ችግር ስለነገርካቸው ብቻ አይደለም። እኔ ለምሳሌ ብትመርጡኝ ይላሉ ይሄን ነገር አድርጋለሁ። ቼክ ሊስታችሁን ትይዛላችሁ። ቴዲ በስልጣን ዘመን ይሄን መልሳል፣ ቼክ ይሄን መልሳል፣ ይሄን አልመለስክም፣ ኖ ከኔ በኋላ የሚመጣውንም ስትመርጡ ይሄን ፈታለሁ ብሎ ነበረ። ቴዲ አልመረጥም፣ ስለዚህ አንተ ደግሞ ና። እንደዛ እኮ ነው። ችግር ብቻ እንጎነጉናለን። መፍትሄ ውስጥ እንዴት ነው የሚመጣው? ገና ብሔረ ግንባታውን እንኳን አልጨረስንም። ከዛ ወደ ሀገራዊ መግባባት ገና አልመጣንም። ገና በባንዲራ ጉዳይ ያልተስማማን ሰዎች፣ ገና በትርክት ጉዳይ ያልተስማማን ሰዎች፣ አንደኛው ተነጭቻለሁ ተቋጭቻለሁ ይላል። አንደኛው ለምሳሌ ገንዘብ ሰበስበው ገንዘብ ይሄን ያህል ገንዘብ ሰበስባለሁ ይሄን ያህል ጨምራለሁ እያሉ ይናገራሉ። እኛ ችግር ብቻ ተንታኞች ነን እና መፍትሄውሳ እንዴት ነው? እናንተም ጠይቁ። ኦኬ የነገርከኝ ችግር ትክክል ነው፣ መፍትሄው እንዴት ነው ብላችሁ ፖለቲከኞቻችሁ መጠየቅ አለባችሁ ለማለት ያለው። ስዩሜ ከልብ ነው ማመሰግነው። ለዛ ነው ከስዩሜ ጋር 1-2 ያወራሁት። እንግዲህ በኋላ ዘንድሮ ካስገቡን ምርጫም ላይ እንወዳደራለን በግልም ቢሆን። ቴንኪው ስዩሜ፣ ሰፊ ድጋፍ እናደርጋለን። ኢትዮጵያ የምትሄድ ከሆነ ቁም ነገር እኔ ከህዝብ ጋር በተቻለ መጠን ስዩሜን ኢትዮጵያ ሄዶ ስዩሜ ክብራትና ክብራ ነው የህዝብ ተወካዮች ምክር ቤት ገብቶ ማየት ነው። አንደበቱ ፖለቲካ ቻው። ቴንኪው። ከስዩሜ ቀጥሎ አይ ቲንክ ወደ ሴቭ ነው ምኒልክ ነው። ቴንኪው ቴዲ። ምኒልካችን 7 ደቂቃ አለ ብራዘር። ኦኬ ቶፒኩ ትንሽ ተለጠጠ። ቶፒኩ የተለቀጠው በታጣቂ ኃይሎች ዙሪያ ላይ ወደ ነፍጥ ያነሱበትን ምክንያት ስንተነትን ነው እንጂ ስቲል በፋኖ እና በአላንሱ ጉዳይ አንተ የታየን ተንትን ግን ከግብፅም ከኤርትራም ብዙም ርቀት ሄደናል። ክሊር መደረግ ያለባቸው ፋክቶች አሉ። በኢትዮጵያ ታሪክ ውስጥ ዳይሬክትሊ ህወሓት ሞደርን ፖለቲክስ ሻዕቢያ እና ኦነግ ናቸው። አንዳንዶቹ ምስረታቸውንም ለግብፅ ሀገር ላይ የተደረገ ነው። ኤርትራን ከኢትዮጵያ ለመገንጠል ባደረጉት ጦርነት እነዚህ 3 ኃይሎች አብረው ተሳትፈዋል። ግብፅ እዚህ ውስጥ ቀላል የማይባል ድጋፍ አድርጋላቸዋለች ለእነዚህ 3 ድርጅቶች። ኖርዝ አፍሪካ ውስጥ የነበሩ መሬት ውስጥ የሚቀበሩ ቦምቦችን የሁለተኛው የዓለም ጦርነት ትርፍራፊ መሬት ውስጥ የሚቀበሩ ቦምቦችን አምጥተው አከማችተው እስካሁን ድረስ ያጠራቅሟቸዋል። ግን እያከማቹ እያመጡ ለኦነግ ለሻዕቢያ እና ለህወሓት ያቀብሉ ነበረ። ብዬ አምናለሁ። ቋምን ጠላት አድርጎ የፈረጀ አይደለም።
የፋኖ ኢትዮጵያን ለማፍረስ አልመጣም። ይህንን ስል ቴዲ ቅድም የኦነግ ጥያቄዎች ብለህ ከአማራ ህዝብ ፍላጎትና ከአማራ ህዝብ ጥያቄ ጋር ዳይሬክትሊ ኦፖዝ የሚያደርግ ነው። አማራ የአዲስ አበባ የባለቤትነቱን የሚመሰክሩ ሀቆች ስላሉ ክርስትና ኢትዮጵያ ውስጥ የገባው በጣም እርሊ ነው። ከክርስቶስ ከ340 ምናምን ዓመት በኋላ ነው። ኢትዮጵያ ውስጥ ክርስትና ኦልሞስት የ2000 ዓመት ታሪክ አላት። ከዛ ውስጥ 800 ዓመት ያስቆጠረ ቤተክርስቲያን አዲስ አበባ ላይ አለ። 800 ዓመት በአማርኛ ፊደሎች በግዕዝ ጽሑፍ ያለበት የምትቀጥል ከሆነ የፋኖ ማሸነፍ በጣም ቁልፍ ሚና ይጫወታል። እዚህ ውስጥ ኢትዮጵያ አንድ ሆና የማትቀጥል ከሆነ የአማራ ጥያቄ አዲስ አበባንም ያካትታል። የአማራ ጥያቄ ኢትዮጵያን መገንጠል ግን አይደለም። አብረን የምንኖርበት ሀገር እስከሆነ ድረስ ሸዋ ላይ የአማራው መብት ሳይነካ የሌላውን መብት ሳይነካ አብረን መኖር እንችላለን። ኢትዮጵያ የምትፈርስ ከሆነ ግን የኦነግ ጥያቄ ከሶስቱ ጥያቄዎች አንተ ካነሳቸው ዋነኛው ጥያቄው የራስን እድል ነው፣ መገንጠል ነው። ምንም ይሄ የሚያከራክር የሚያደራድር ጉዳይ አይደለም። የአማራ ጥያቄ ቆይ አሁን አልገባኝ። ቆይ አሁን ቅድም ያልኳችሁ እኮ ይሄን ነው። ቅድም ያልኩት ነገር ይሄን ነው። የማይተማመኑ ባልንጀሮች ወንዝ ዳር ይማማላሉ ይላል የሀገር ሰው ስተረት እና አንዳንድ ጊዜ አላንስ ፈጥረናል የሚሉ አካላቶችን ስታዩዋቸው በላልታችሁ ጥያቄ ታቀርባላችሁ ሳትወድ በቅርባችሁ። ኦኬ ወንድሜ በዚህ ጉዳይ ላይ እንዴት ተስማማችሁ? እኔ ባትጠይቁ ነው የሚገርመኝ። ጥያቄዎቹ እንዳሉ ምንድን ነው ያስማማችሁ? ሱዳን ላይ ጀነራል ሐምዳን ደጋሎ እና አልቡርሃን የሚባሉ አልበሽርን ብቻ ለመጣል ብቻ ነው የተስማሙት። ከዛ በኋላ ስለሚገጥማቸው ፈተና ምንም ያውቁት ነገር የለም። ካርቱም ከገቡ በኋላ እርስ በርስ የምታኮስ ጀመሩ። ካርቱምን አሁን የሆነችውን ሆነች ማለት ነው። ወደ ድንጋይ ዘመን መለሷት። አድምታችሁ መነጋገር አለባችሁ የሚባለው ለዛ ነው። በምን እንደተግባባችሁ ለምሳሌ ከቲፒኤልኤፍ ጋር ከኦነግ ጋር ከሻዕቢያ ጋር ተስማምተናል አብረን እንሰራለን ስትሉ የጋራ የምትሉትን ጠላት ካስወገዳችሁ በኋላ ድጋሚ እርስ በርሳችሁ ጠላት እንደማትሆኑ ምንድነው ማሳመኛው? በምን ጉዳይ ላይ በኋላ ኢትዮጵያ የምትባል ሀገር የለችም። የኦነግ ኃይል እገነጠላለሁ አዲስ አበባ የኔ ነች። የኦነግም ሆነ የአዳነች አቤቤ ወይ የሽመልስ አብዲሳ ወይ የአብይ አህመድ ወይ የሌላውንም ሰው መብት የማይነካ የጋራ አስተዳደርን መስርቶ የኔ ቋንቋ ብቻ ያንተ ቋንቋ ብቻ ሳንባባል አብረን የምንኖርበት ከሆነ እንደ አዲስ አበባ አይነት ከተማ ተከባብረን መኖር እንችላለን። ባለቤትነቱ የኢትዮጵያ ሕዝብ ነው። አዲስ አበባ የተገነባችው መስራቾች ባለቤቶች ቢኖሯትም የተገነባችው በኢትዮጵያ ሕዝብ ነው። ሁሉም ሕዝብ አስተዋጽኦ ያደረገባት ከተማ ነች። ማንም መጥቶ የኔ ነው ሊላት የሚችል ከተማ አይደለችም። በታሪክም ከሄድን ደግሞ ባለቤትነታችን ጥልቅ ነው፣ ሱፐርፊሻል አይደለም። ኦነግ የሚባል ድርጅት ሲመሰረት የመጣ ጥያቄ አይደለም። የአዲስ አበባ ጥያቄ እኮ የሪያሊስቲክ የሆነ ነገር እናውራ ቢባል እኮ መጠየቅ የማይችሉ ሰዎች እኮ አሉ አዲስ አበባ። እስከ መቼ ሄደን ነው የምንጠይቀው ስንል ኤኒዌይስ ፖይንቱ ግን the center of the topic should be I think ሁለት ደቂቃ አለኝ ቴዲ ሁለት ደቂቃ አለ እንትን ማማውንት ላይ ጊዜ ባናጠፋ ጋይስ እኔ ዛሬ ልንገራችሁ የኦሮሞ ልጆች አላችሁ በህገ መንግስቱ መሰረት አዳማም ያንተ አይደለችም የአማራ ልጆች አላችሁ ባህር ዳር ያንተ አይደለችም የሐዋሳ ልጆች አላችሁ ሐዋሳ እናንተ አይደለችም የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው መሬት መቀሌ ያንተ አይደለችም ህገ መንግስቱ ነው የሚለው ኦኬ አዲስ አበባ የኔ ናት እኮ የምትለው አዲስ አበባ ውስጥ ቤት አለ አዲስ አበባ ውስጥ ብር ካለ ነው የምትኖረው እኮ ከሌለ ጥግን ትይዛለህ የሱዳኖች ናት የህንዶች ናት የፊሊፒኖች ናት የቻይኖች ናት እኔ ምንድነው የምንከራከረው እሱን እንተውና
እያደረጋችሁ ባለው ለምሳሌ ሲሆን የስራ አጥ ቁጥሩ እንዴት ነው የምትቀርፉት? ድጋሚ የነፍጥ ታጋዮች እንዳይነሱ ምንድነው ሶሉሽን የምትሰጡት? በእንደዚህ አይነት ጉዳዮች ላይ ታሪካዊ ጠላቶቻችን ኦኬ አሉ። ከነሱ ጋር እንዴት ነው አስተላለፋችን የሚሆነው? ግቦቻችሁ ምንድናቸው? 4 ኪሎ ገባ። የድህነትን ቁጥር እንዴት ነው የምትቀንሰው? ኢኮኖሚውን እንዴት ነው የምታሳድገው? የብሔር ጥያቄ አለ። አሁን ለምሳሌ የብሔር ጥያቄ እንዴት ነው የምትመልሰው? እነዚህ ነገሮች ላይ ምናልባት የታደልን ብንሆን እንጂ ይሄን ለምን አወራ እያልኩት አይደለም። አሁን አዲስ አበባ የማናት የሚል ጥያቄ ውስጥ ከገባን ጋይስ መሽቶ ሊነጋብን ነውና እነሱ ላይ ፎከስ እናድርግ ለማለት ያለው